የአማራ ፖለቲካ ውስጥ የገባው ያንተን ማንነት እኛው ውስጥ ልታሰርጽ ነው የመጣው። አንተም ሌላ ዓላማ አለ። ዝም ብለህ እኮ አይደለም የምትመጣው የአማራ ፖለቲካ ውስጥ አማራ ብቻ አይደል ብለህ አይደል። ሌላ ዓላማ ከጀርባ ይዛችሁ የምትመጡ ሰዎች አላችሁ። ሌላ አማራ ማለት አየሽ ሜሪ ያየሽ ነው። አቤት አጼ ከሰር የሚጽፈውን አየሽ? ማን ነው ማውተዋ? ኖ ለምንድን ነው የምትወጪው? ይኸውልኝ አንዴ ከሰር እየጻፉ ያየሁት ነው። አየሽ እንዴ ነው ጣሰው ነው። አዎ ይልኝ እንዴ ነው ሸዋ የጠፋ ነው። ይበላቸው ደግ አደረገ። ይሄኛው ይበላቸው አጼ ይሄ ይበላቸው ደግ አደረገ። እንደዚህ አይነት ፖለቲካ እንደዚህ ካልነገሯቸው ይሄኛዎቹ ስለማያውቁ ነው። ሄድበት ይኸውልሽ አይሽ እንደዚህ አይነት ፖለቲካ ይኸውልሽ እነሱ ፖለቲካ አጀንዳ ይዘው ነው የሚመጡት። ኦኬ አጀንዳ ይዘው ነው የሚመጡት። ሴል ገንብተው ነው። አሁን ለምሳሌ እንትን ሸዋ በየቦታው ሴል አላቸው። ባይዘው እነዚህ ቀላል ማህበረሰብ እንዳይመስሉ። ጎንደር ላይ አንደኛው የሚበጠብጠው ቡድን ቅማንት ብቻ መስሏችሁ ከሆነ ይሄን ቡድን ይበጠብጣል። ይሄ ቡድን የት ይበጠብጣል? እዛ ቋራ ላይ ይበጠብጣል። ሰሜን ጎንደር ላይ ይበጠብጣል። ይሄ ቡድን ከቅማንት ጋር ሆኖ ከቅማንቱ ጋር ተሰልፎ ለቅማንት ገንዘብ ይሰጣል። ምን ይላል? ይሄ ቡድን ራሱን የቻለ ራሱ እንትን ችግር ያለበት ቡድን። እኔ ከወንድሞቻችን ቤተ እስራኤሎች ጋር ልክ እንደ ወንድማ ያለው ማንነት አይደለም። እኔ ቤተ እስራኤል አማራ ነኝ። ማንነታችን አይደል። የተወሰኑ ናቸው እዛ በጣም ትንሽ ናቸው አቅማቸው የተወሰኑ ናቸው። ላይክ በቁጥር በጣም ጥንጥ ይሁን ግን ብዙ ነገር መሬት ላይ ብዙ ነገር እንትን ያደርጉ ናቸው። ግን በቁጥር ግን በጣም ትንሽ ናቸው ቁጥራቸው። ላይክ አሮኖ ስንት እንደሆነ አብዛኞቹ ከኢትዮጵያ ሄዷል። የቀሩት ትንሽ ናቸው። የቀሩት ከነገስታቶቹ ጋር ብዙ ችግር አለባቸው። አብዛኞቹ ከነገስታቶቹ ጋር በጣም አለኛ ችግር አላቸው። ያውላችሁ ግልጽ አድርጌ ልንገራችሁ። ኦኬ እንደነዚህ አይነት ንዑስ ማንነቶች ይሄ ለምሳሌ አገው፣ ቅማንት፣ ቤተ እስራኤል ምናምን የሚባሉት ማንነቶች ደወንሊ የአማራ ፖለቲካው ሰርቫይቭ የሚያደርጉት ምንድነው? ጎንደር፣ ጎጃም፣ ወሎ፣ ሸዋ ተብሎ ከመጣ የአማራ ፖለቲካ ወይንም የአማራ ብሔርተኝነት ጫፍ እየነካ በመጣ ቁጥር እንደዚህ አይነት ንዑስ ማንነቶችን እየረገጠ ነው የሚያልፉ። አሁን ለምሳሌ እንደዚህ አይነት ንዑስ ማንነቶች በጎንደር ስም ተሰግስጎ ሊገባ ይችላል። ጎጃም በኩልም አሉ። በጎጃም በኩል ተሰግስጎ ሊገባ ይችላል። ወለየ ነኝ ብሎ ወሎ ጋር እንኳን የሉም ብዙ ሸዋ ጋር አሉ። ሸዋዬ ነኝ ብሎ ሊመጣ ይችላል። አያችሁ በሸዋ እሱም አማራውም እኩል ነው። በጎንደር ጎንደሬ ብሎ ከመጣ ቤተ እስራኤሉ አማራውም and at the same time ቅማንቱም እኩል ነው በጎንደር። እኔ እንደውም ብዙ ጊዜ ቤተ እስራኤልን መንካት አልፈልግም። ባይዘው በላሽላለሁ ቢካዝ ለምን አትሊስት ሳማው ከውጭ እርዳታ የሚያደርጉ ልጆች አሉ ይሰርማስ። ግን እንደ ቅማንት ነው ማህበረሰብ የራሱን ጥቅም አስከብሮ ነው የሚሄደው። ባይዘው ገንዘብ ስፔንድ ያደርጋሉ፣ ግን መሬት ላይ ግን የራሳቸው የሆነ እንትን አላቸው። አሁን ለምሳሌ በእንትን በቋራ በኩል እንትን ይመኛሉ አባይ። ይሄንን ግልጽ አድርጌ ነው የምነግራቸው። አባይን ይመኛሉ። የሚሰሩትን ፖለቲካ እናውቃለን። እዛ ራሱን የቻለ ሌላ ቶታሊ ሌላ ፖለቲካ ነው እሱ። ከአማራን ፖለቲካ ትንሽ ወጣ ያለ ሞር እንትን ነው። አማራን ሪሶርስ መጠቀም የሚፈልጉት እዛ ጋር አባይ ጋር ነው። ተልኮ ምናምን የሚመጡ ናቸው ባይዘው። ስለዚህ ይሄንን አንደርስታንድ ማድረግ አለባቸው። አሁን ምንድነው ይሄ ቤተ እስራኤል ቅማንት ምናምን የሚባል ማንነት ጎንደር ውስጥ ሊኖር የሚችለው በጎንደሬ ነው ሊኖር የሚችለው በጎንደሬ። አሁን ለሱ አሁን ለምሳሌ ይሄ ጣሰው ምናምን እንደስሙ ነው የጣሰው ነው ኦሬዲ ጣሳ ስለሆነ ማለት አሁን እንደነሱ አይነት ሰዎች አሁን ምንድነው በጎንደሬ ስም እንደፈለጉ አድርገው ማኒፑሌት አድርገው መጫወት ይችላሉ በደንብ አድርገው። በአማራ ስም ግን ልጫወት ካለ ግን ይገፋል። ቢካዝ አማራ ብሔርተኝነት ሞር እያከረረ በመጣ ቁጥር እንደሱ አይነት ንዑስ ማንነት 100,000 15,000 ምናምን የሚሞሉት እንትን መክፋት ይጀምራል። እየገፋ በመጣ ቁጥር ምን ያደርጋቸዋል? አሮማሪክ ከጨዋታ ውጭ ያወጣቸዋል። ስለዚህ ብሔርተኝነቱን አይፈልጉትም። ባይዘው ያማረም ካያችሁት አብዛኛው ዳኒን ምናምን ያዋቸው ላይክ ብሔርተኝነቱ ለምን እንደማይፈልጉ ይመስላችኋል? ከነሱ ማንነት ጋር ይጋጫል ብሔርተኝነቱ። አሁን ለምሳሌ አንድ ሰው ቅማንት ቢሆን ቅማንት ከሆነ ለምንድን ነው አማራ ቅማንት አማራ ነው አማራ ቅማንት ነው ብሎ የተወሰነ ድረስ ሊሄድላችሁ ይችላል። አንተ ግን የአማራ ብሔርተኝነት በጣም እያጨኮ ከመጣ ይገፋል። መጨረሻ ላይ መገፋቱ ብሔርተኝነት ይገፋል።
ትግራይን ይዩት እንትናን እኮ ብሔርተኝነት የትግራይ ብሔርተኝነት እኮ ማንን ገፍቶታል? ማን ነው ስሙ? ጌታቸው ረዳ ገፍቶታል እኮ። ጌታቸው ረዳ አማራ አለብህ ብለው እኮ ገፍቶታል እኮ። ብሔርተኝነት ይኸውላችሁ፣ ብሔርተኝነት በጣም እየገፋ በጣም እየሮጠ ሲመጣ ይገፋል። አሮማሪክ ሌላ ማንነት ካለብህ you can't function የአማራ ፖለቲካ ውስጥ ፋንክሽን ማድረግ አትችልም። ትገፋል። ስለዚህ አሁንም ምንድነው እንደነዚህ አይነት ሰዎች የአማራ ፖለቲካ ውስጥ ያውቁታል። እስከ ተወሰነ ጊዜ ሊገቡ ይችላሉ እንጂ ከተወሰነ ጊዜ በኋላ ይገፋሉ። አሮማሪክ ቤተ እስራኤል አማራ አይደለም። ይሄንን ሪያሊቲው መጋፈጥ ልክ እንደ አገው ነው ባይዘው አደማ አፍርም እኮ ደግሞ አገው ማለት አማራ ነው። ዘመን እኮ ተመቃወም የለብህም እኮ አንተ እኮ መቃወም ያለብህ እኮ ዘመነ መረገፍ እኮ አለብህ እኮ ዘመነ እኮ አንተ ቤተ እዚህ ጋር አንተም እኮ እያልከኝ እኮ ነው ያለው። ዘመነ አገው ማለት አማራ ነው፣ አማራ ማለት አገው ነው ሲል እንደምቃወም እኔ ቤተ እስራኤልን ላሽ ነው የምለው በብዛት ነገር ቤተ እስራኤል ማለት አማራ አይደለም። ምንድነው ቤተ እስራኤል ነኝ ካልክ አማራ አይደለም። ቤተ እስራኤል ሃይማኖት አይደለም። ጁ ነው ሃይማኖቱ አይደል? ስለዚህ ሪያሊቲው መጋፈጣል። ፖለቲካኛ ላይ አትስሩ ጋይስ። እና አንዳንድ ይሄ ብዙ ጊዜ እኔ ያየው ዝም ላሽሏል። አይኖ ቤተ እስራኤል እንደሆነ አውቃለሁ፣ ግን ላይክ አክሰንቱ ነው የማውቀው። ባይዘው በሚያወራው አክሰንት ቲፒካል የጎንደር አክሰንት አይደለም። ይጃሊ ቤተ እስራኤል እንትኖች እንትን እና አማራው ይኸውላችሁ፣ አማራ እናንተ አልገባችሁ። አሁን ለምሳሌ ኦሮሚያ ክልል ውስጥ ምን አሉ? የአማራ ዘሮች ምናምን አሉ አይደል? ኦሮሚያ ክልል ውስጥ አማሮች አሉ፣ ሌሎች ብሔሮች አሉ፣ ላይክ ትናንሽ የሆኑ ብሔሮች። እነዛን ሁላ ሰብስቦ ነው ላይክ ኦሮሚያ የሚባል ክልል ያለው። አማራ ክልል ውስጥም ያሉ ብሔሮች አሉ። ቅማንት አለ፣ አገዎች አሉ፣ ትናንሽ አርጎባ ምናምን በጣም ጠናንጥ ናቸው እነዚህ ብሔሮች። ጠናንጥ ብሔሮች ናቸው እነዚህ። ብሔር ምን አድርጓል መሰላችሁ? የአማራ ብሔርተኝነት ቢውልድ ስፔሻል ይሄ ሁላ ኮተት ይዘውብን የመጡት እነዚህ እነ መሳፍንት ናቸው። ኦኬ መሳፍንት ምናምን የሚባሉት ይሄ ከዚህ በፊት ቤተ አማራ የሚባለው ሙቭመንት ሲመሰረት ገና የአማራን ክልል ቤዝድ አድርጎ ነው የጀመረው። አንደኛ በስነ ስርዓት ቤዝ አድርጎ ነው የመጣው። ስለዚህ አማራን ቤዝ አድርጎ ስለመጣ አማራ ክልሉ ነው ቤዝ ያደርገው፣ አማራን ማህበረሰብ አይደለም፣ ብሔር አይደለም። ስለዚህ አማራ ክልል ውስጥ ያሉትን እንዳለ አማራ አድርጎ ነው የመጣው። አማራ ክልል ውስጥ ያሉትን ቤዝ አድርጎ ነው የመጣው። እንደዛ ነው ቤዛ። ፖለቲካውን ስላልገባቸው ነው። የአማራ ፖለቲካ ውስጥ እየሰራሰራችሁ ስትመጡ ብዙ ነገር አለ። ብዙ እኔ አሁን ቤተ እስራኤል እንዳገው ሊድ ካልኩኝ በጣም ብዙ ነገር ከነገስታቶች ጋር ሁላ ችግር አለ። ከቀጥታ ኃይለ ሥላሴ ጋር ችግር አላቸው። አውቃለሁ ለምን እንደሆነ። ምኒልክን ይወዱታል፣ ሌሎቹ ነገስታቶች አይወዱባቸው። አይወዱ ሌሎቹ ነገስታት በጣም ነው የሚጠሩት። ሌሎቹ ገስት አውቃለሁ በምን ምክንያት እንደሆነ ለምን እንደሚጠሉ ምናምን አውቃለሁ። አምናር ስቱፒድ ከአማራ ማህበረሰብ ጋር አንዳንዶቹ እንደ ማህበረሰብ ችግር ያለባቸው አሉ። ቢካዝ አብዛኛው ስራዎች የሚሰሩት ስራ አለና ያ ስራ አብዛኛው በአማራ ማህበረሰብ ውስጥ አልተለመደም ያ ስራ እና በዛ ስራ የተነሳ የሆነ ነገር ያ ስራ ከየሆነ ነገር ጋር ስለሚገናኝ አንዳንዶቹ ጥላቻ ቢውልድ አድርገው ይሄዳሉ። ባይዘው ኃይለኛ ጥላቻ የሚጠሉ በፍቅር የሚጠሉ ማህበረሰቦች አሉ። እኛ ውስጥ ያሉ ይሄንን አንደርስታንድ አድርጉ። ያልተለመደ ስራዎች አሉ። ያንን ስራ በሚሰሩበት ጊዜ አማራው ምን ይላቸዋል? ያልሆነ ስም ይሰጣቸዋል። እንትን በማታጅ ምናምን ተብሎ ይጠራሉ። ከዛ በኋላ ያንን ነገር ከዛ በኋላ ምንድነው የሆነ ሰው አሁን ለምሳሌ ከተበላ ወይንም የሆነ ሰው አሁን ለምሳሌ ሆዱን ከታመመ ማታ ላይ እነሱ ቤት ነው ቀጥታ የሚሄደው። ባይዘው ብዙ ነገር አለ ከጀርባ። ትግራይ ውስጥም አሉ ባይዘው የተወሰኑ ሰዎች ትግራይ ውስጥ አሉ እንደዚህ አይነት አሉ። እንደዚህ ግን ምንድነው እኔ እንደዚህ ዲቴል ምናምን ብዙ መናገር አልፈልግም። ግን እየተናገርኩ ልምጣ ካልኩኝ ግን በጣም ብዙ ነገር አለ። ይገባሻል አይደል? ምን እንደ እርግጠኛ ነኝ ሜሪ ታውቂያለሽ አለ። ቀጥል አጼ እየሰማሁ ነው። ትክክል አለ እንትን ላይ አለ፣ ሸዋ ላይ አለ እንደዚህ አለ። አየሽ እንደዚህ አይነቶቹ አሉ የአማራ ትግል። አሁን ጣሳው ፋቅ ብታረጊው እውነቱን አነስት እናውራት፣ እግዚአብሔር ነው ምራል። አነስት እናውራ ከተባለ እናቴ ተሞት እግዚአብሔር ነው። ቤተሰቦቹን ወደ ኋላ ፋቅ ቢደረጉ ሜሪ ያስተጋባል ስልክሽ እንትን እንዳለ። ወይ ለዛ ነው ሚውትም አድርገው አጼ። ኦኬ እሺ። ይኸውልሽ ያልገባችሁ ነገር አለ። የጣሳው አይነት ሰዎች የዳኒ ምናምን አይነት ሰዎች ቤተሰቦቻቸውን ፋቅ ብታረጉ አብዛኛው ኦልሞስት ከ100% 80% ቀጨኔ ጋር እነሱ ነው የሚሰሩት። አብዛኛው ቦታዎች ላይ እንደዚህ ይሰራሉ። ይሄ የታወቀ ነው። የእጅ ስራዎች ይሰራሉ። የእጅ ስራ በሚሰሩበት ጊዜ አማራው አሁን ለምሳሌ ቀጨኔ ስትሄዱ
ምን ተብሎ የመድኃኒት ምናምን አደረጋችሁ ነው የምትሄዱት አብዛኞቹ። አሁን ልጅ ያለው ሰው ካለ ልጅን ቀጨኔ አትልክም አይደል? የአዲስ አበባ ልጆች ታውቃላችሁ። ስለዚህ የአዲስ አበባ ልጅ ምን አለ ቀጨኔ አትሄጂም አይደል? ቀጨኔ ምንድን ነው የምትል ስትሄጂ እንዳትሄጂ ነው የምትባለው ቀጨኔ ጋር አይደል? ቀጨኔ መድኃኒዓለም እንኳን እዛ ጋር ስትሄጂ ራሱ ችግር አለ። ቢከዘ ነጣ ሰው እዛ ስላሉ አይሽ እንደ ነጣ ሰው አይነት ሰዎች እዛ ስላሉ ይፈራል። መንዝ ላይም አሉ በየቦታው አሉ። ስለዚህ እነዚህ ሰዎች አሁን እንደዚህ አይነት የተደረገበት ማህበረሰብ ኦኬ you need to understand ሳማው እንትን እያለ ሲመጣ ጥላቻ ቢውልድ እያደረገ ነው የሚመጣው። ጥላቻ ቢውልድ እያደረገ መጣ ቁጥር ምንድነው ከጀርባ የሚወድ መስሎ እንደዚህ አይነት ቡድን ባይዘው የሚወድ መስሎ ግን አሁን እየነካውት ነው። እዚህ ካለ እየነካውት ነው። አሁን ተመጣበታል ብልጭ ነው የምትልበት እቺ እንትን ታረግበት። ስለዚህ ይሄ አማራው በሚገርም ሁኔታ ብሔርተኛ ሊሆናል እንደዚህ አይፈልጉም። ኦኬ ሳማው ብታያቸው ላይክ ቤተ እስራኤሎች ላይክ እዚህ ትግል ውስጥ ያሉት አብዛኞቹ ላይክ አማራው ብሔርተኛው ጋር ብሔርተኛ ነበር ፊት ለፊት አውጡ ቢካዝ ለምን ያ ነገር አታክ ስለሚያደርጋቸው ላይክ የሶሻል እንትን ፋብሪኩም አለ ምን አለ ከአማራው ማህበረሰብ ተገለው ነው የሚኖሩት። አቁትም እኮ አማራውን ማወቅ የጀመሩት ዋና አይደለም መተር ተጠቅተ ነው ልትመጣ ይፈልገው አይሳካም። ስለዚህ አንተ እንደነጣሰው አይነት ሰዎች ምናምን ሰዎች ምን you have no morality ስለንተን የማውራት ሞራል የለም። ስለ ማን ነው ስሙ ስለ ዘመነ ካሴ ማውራት ዘመነ ካሴ እኮ እንዳንተ አይነቱን እኮ ነው ፕሮቴክት እያደረገው አዳምጥ። የክርስትና እምነት የእጅ ስራ እዚህ የለም ወንድሜ ጣሰው አንዴ የእጅ ስራ ክርስትና እና ንጉስ እንዴት ሆንክ? ኢየሱስ ክርስቶስ ራሱ ቅጥቅጣ ላይ አይደለንም ያለ ነው። አንዴ አይ ነው ቅድም እኮ እቀጠቅጣለሁ ስትለኝ ለካ እኔ ያችን የምታወራት ያችን ቅጥቀጧን እኔ እኮ እዚህ የምትሰድበኝ መስሎኝ ለካ አንተ ቅጥቀጧን ያቺ ይሄ ወርቅ ምናምን የምንቀጠቅጥባትን ነው ለካ ልታነጥረኝ ነው የፈለገው። ቆይ አንዴ ረጋ በል አንዴ ልጨርስ አንዴ ጣሰው አንዴ ወንድሜ ቆይ ረጋ በል እኔ ችግር የለብኝም። እኔ ለእንድ ኦፍ ደሬው ምንም ቢሆን ወንድማማቾች ነን። አትሊስት እስከተወሰነ ጊዜ አማራን ትደግፋለህ ብዬ ስለማስ ግን ረጋ ብል ወንድሜ አንተ አማራነትንም የመናገር ሞራል የለም ወንድም። እኛ እኮ አንተን እንድትሰራ አፄ ኃይለ ሥላሴ እኮ አልሰጡህም አንተን ታውቃለህ። በውስጥ ኮሜንት እየው መሪ ግን የምታደርጊው ትክክል አይደለም። አንድ ነገር ልንገርህ እኔ አንተ ማን ነው የሸዋ ህዝብ የት ጠፍቶ አገኘኸው? እና ታዲያ የጎንደር ህዝብ እንዲቀጠቀጥ እንዲያርግሽ ምታስቀጠቀጭው በሃይም እንደያየውሽ ምን እያደረግሽ ያለሽው የማንንም ባዕዴን ስለተነካ ጎንደር ህዝብ በባዕዴን ተለካዋለህ እንዴ አንተ? ጎንደር ባዕዴን የለም። ጎንደር ለሸዋ ቀኝ እጅ እንጂ ግራጅ ነው ያለው። ሄደ እዛ ዘይ ሄደ አታስገቡብኝ ጋይስ ሶሪ ቅርታኔ ነኝ በቃ ሄዶ ወደዛ አያሌውን ታቀፈህ ሰውን ስትወቅስ አይደብርም እንዴ? አሁን እኮ እኔ ግራ ይገባኝ። አሁን አንድ ንክስናው እኮ ከሰል ማራገብ እኮ ነው። እስናርደን አይደል በፍ እያለ ከሰል እያራገበ ጎንደር ህዝብ ይለኛል እንዴ? አያሌው ነው በአያሌው ጭንቅላት ነው ጎንደር ህዝብ የሚመዘነው። ይታቆል የጎንደርን ህዝብ ሲጀመር አናጋሪ ያውላችሁ እናንተ ያልገባችሁ ነገር ጎንደር ባዕዴን የለም ሲላችሁ እኮ ዝም ብሎ እኮ አይደል። ባዕዴኖቹ ካሉት እኮ ሸዋ ውስጥ ነው ካሉት እኮ ይዟቸው መጥተዋል እኮ ሸዋ ላይ ያስተዳድራሉ እኮ እዛ። ኤኒዌይስ ምን እያልኳችሁ ነው ያሉት? አያሌውን ቆያዜ አያሌውን ተናገሩ ቢጎንደርን ተናገሩ ካለ ወለጋ ላይ የሚገደሉትን ወለየዎች የካዳችሁት እናንተ አይደላችሁ እንዴ? ቆይ እንትኑ ጋር አማራው ፊት ይኸውልሽ እና እንትሱ እኮ አሁን እኮ እንትኑ ተነክቶበት ነው አልገባሽም? ይኸውልሽ እቺ አሁን ቅድም ስናገር ወደኋላ እዛ ሰፈሩ ላይ ወዲያውኑ መጣበት ብልጭ አለበት። አሁን ይኸውላችሁ እንደነዚህ አይነት ይሄ አሁን የመጣው ልጅ እንትን ውስጥ ኢትዮጵያ ውስጥ ሰራተኛ ነበር። ለሰራተኝነት ነው የመጣው ባይዘው። ከዛ በኋላ መጨረሻ ላይ ልክ አይ ቲንክ በደርግ ጊዜ መሰለኝ መጥቼ ልውሰዳቸው ብሎ የእስራኤል መንግስት ይጠይቃል። አልሰጣችሁም ነው ያላችሁ ባይዘው። እየሰሩ ስለሆነ
አልሰጧችሁም። የዛን ጊዜ እኮ እኛ አማሮች ተቀበለናቸው እኮ ነው። ታውቃላችሁ አይደል? ይሄንን ስቶሪ ታውቃላችሁ? ተቀበለናቸው እኮ ነው። በየቦታው ተሰደው ነበር። አማራ ተቀበለ። ይሄ ምስኪን ህዝብ ተቀበላቸው። ነገስታት እኮ ተቀበሏቸው እኮ ነው። አጼ ምኒልክ ናቸው የተቀበሏቸው። በየቦታው እንዳለ እንትን ባሉበት ጊዜ ተቀበሏቸው። ኖሩ ኢትዮጵያ ውስጥ ንብረት አካበቱ። ከሰለም እያጨሰ ምናምን ቢሆን ንብረት አካበተ። አሁን ጭራሽ መጥቶ እኔና አማራ አይደለም ሊል ሞከረ። ጭራሽ ያንተን እኔ ጉድን አወጣልሃለሁ። እንደዚህ አይወላችሁ ጋይስ ጉድን ስለ ላይክ እንትን እንዳንተ ግለሰብ ሳይሆን የመጣበትን መጣ ይኸውልህ የሌላ ሰውን አማራነት አንተ መንጠቅ ጭራሽ አንተ ማችለው አማራ እኮ አይደለም እስከነ ጭራሽ እንዴት ነው የምትነጥቀው እንዴ? አማራ ተከቧል ሲል እንትና ዝም ብሎ አይደለም እያላችሁ ያለው። አማራ ተከቧል ሲል አሳመነው ጽጌ ዝም ብሎ አይደለም። ተከበናል እኮ ጋይስ፣ ይሄንን አንደርስታንድ አድርጉ። በውስጥም በውጭም ነው የተከበበን። በውስጥ የከበበን አለ፣ በውጭም የተከበባል። ለምን ይመስላችኋል የአማራ ብሔርተኝነት እንደፈለገው እንደዚህ እንዳይወጣ የተፈለገበት ምክንያት? የአማራ ብሔርተኝነት የሆነ ሳለ ወጣ ማለት ሲጀምር መተው አሁን እኮ ነው አሁን ይወላችሁ ይሄንን ትግል ባይዘው እንትን እንዳትሉት እንዳሁኑ ታይም የአማራ ትግል እየጠራ ያለ አማራ ሊድን ነው ባይዘው አማራ ከ50 ዓመት በኋላ ከተቀበረበት እየተነሳ ነው ያለው አማራ። አሁን ይሄውላ የምታዩት እንዳለ የብዙ ሰው ጭምብል ሲወጣ ዝም ብሎ አይደለም እየወጣ። እኔ አሁን መናገር ፈልጌ አይደለም አናግሮኝ ነው። እኔ ይሄ መጥፎ ነገር ነው የሚያናገረኝ። በቃ እኔ መተው ይነካኩኝና ያናግሩኛል። አሁን አንተ እንኳን ኢትዮጵያዊ እኮ አይደለም እንኳን ኢትዮጵያ ውስጥ እንደ ማህበረሰብ ተቀበልና አንተ እኮ ከኦሮሞ ከመጨረሻ ላይ መጣ ግለሰብ እኮ ነው። ኦሮሞ መጥቶ የመጨረሻው ማህበረሰብ ተቀበለህ እኮ ነው እያኖርን ያለው። ከሌላ ሀገር እኮ ነው የመጣው። አንተ አሁንም ወስደዋል ኦልሬዲ በአውሮፕላን እኮ እየላክን እኮ ነው ያለው። እንኳን አይደለም እንደ አማራ እንኳን አይደለም እንደ አማራ እንደ ኢትዮጵያ ራሱ እንኳን ተቀበሉና የለም እኮ እንደ አማራ እንኳን አማራ እኮ ብሔር ነው። እንደ ኢትዮጵያ ራሱ እኮ የመጨረሻው ማህበረሰብ እኮ በአውሮፕላን የተቀበልነው አንተ ነው። የመጨረሻ ላይ መጣ ማህበረሰብ እኮ እንደ ማህበረሰብ መጨረሻ ላይ ኢትዮጵያ ውስጥ አለ ብሎ እንደ ብሔር ተቆጠርክ። ለዛ እኮ ነው ከሰር ስታራግበው የነበረው። ሰራተኛ ነህ ስትመጣም ለሰራ ነው የመጣው። ስሌቭ እኮ ነው እኮ እኔ ጓንዳንዴ እኮ ያስቆ ስሌቭ ነበርክ እኮ ኢትዮጵያ ውስጥ ትሰራ ነበር። ሬጉላር ስራዎችን ቅጥቅጣዎችን ምናምን ነበር የምትሰራ ነበር። ስለዚህ ሪያሊቲው መጋፈጣል። እንደዚህ አይነት ፖለቲካ አትስራ። እንደዚህ አይነት ባይዘው ዴፊኒትሊ አንተ ዴፊኒትሊ እኔ መታ አማራነት ማለት ነጥቃችል አትነጥቅም እያልኩ ነው። ግልጽ አድርጌ ነው የምነግርህ። እኔ ነኝ አማራነት ልሰጥህ ከፈለኩ የምችለው። አንተማ አትችልም። ጭራሽ አማራነት አቆም እኮ ኢትዮጵያ ደግሞ አታውቃትም እኮ። ኢትዮጵያ ውስጥ የመጣው እኮ በአጼ ምኒልክ በኋላ እኮ የመጣው እንደ ብሔር ኢትዮጵያ ውስጥ አለ ተብሎ የተቀመጥኩ እንጂ ድሮ እኮ አትታወቅም በየቦታው። ከዛ በኋላ አጼ ምኒልክ በየቦታው ለስራ እንድትቀመጥ አረ። ስለዚህ ሪያሊቲው እና እንትን አትበል። የሚኒሊክ ዘር ብትሆንማ ኖሮ የሚኒሊክ ዘሮች እኮ ባላባት አንተ እኮ ባላባት አልነበርክም እኮ ኢትዮጵያ ውስጥ ጭሰኛ ነበርክ እኮ አንተ። አሁን ከስር ይጽፋሉ የሚኒሊክ ዘር አይደለም ወንድሜ። ሚኒሊክ ባላባት ወደኛ የመጣችሁት እኮ ሰራተኞቹ ናቸው እኮ። አንደኛ ጁሽ ጥቁር አይደለም ባይዘው ቀላ ያሉ ናቸው። አንተ እኮ ለስራ አንተ እኮ እንትን ላይ እኮ ሰራተኛ ነህ እኮ። እዚህም ኢትዮጵያ ውስጥም ሰራተኛ ነበር። ስለዚህ ያልሆነ ነገር አታናግሩ ጋይስ። እኔ አታናግሩ። ስፔሻሊ አንተ አማራነት ሰጪ አንተ እኮ አማራነት ኢትዮጵያነትን እኮ ነጥቃለሁ እኮ ካንተ አንተን ኢትዮጵያዊነት ነጥቃለሁ። እንኳን አይደለም አማራነትማ እንትን ነው ሌላ ነገር። ኢትዮጵያዊነት ራሱ እኮ ዜጋ እኮ አይደለህም እኮ ኢትዮጵያዊነት። አሁን እኮ ዜግነት እኮ እየተለወጠ እኮ ነው ወደ ሌላ። እንደውም አሁን በአውሮፕላን እኮ ነው እየተወሰድክ ያለው ከኢትዮጵያ። እሱም እዛ እንድትተኩስ ነው የምትላከው። ምን ችግር ትተኩሳል? ለጦር ሜዳ ነው የምትሄደው ከዚህ በ16 ዓመት ጀምሮ ጦርንታ ያለ። ስለዚህ ተሳስታችሁ ባይዘው ተሳስታችሁ
ቤተ እስራኤል አገው ምናምን ቅማንቶች ምናምን ተሳስታችሁ ሌላ ሰው ማንነት እንዳሰጡ አማራ ውስጥ መጣችሁ። አንተማ መስጠት ነው። እኔ እኮ በጣም ዘሜ እኮ መጥቶ አገው ማለት አማራ ነው። አማራ ማለት እንዴት አገው አማራ ልጅ አንተ እኮ አማራ እሱ እኮ ኢትዮጵያ እኮ አይደለም እስከ ነጭራሽ ሴሜቲክ ቋንቋ ነው ወንድም። ሴሜቲክ የሚባል ማህበረሰብ ጅል ነህ። ሴሜቲክ ማለት ጨንቃጤ ጋር እኮ የሚገናኝ ነገር እኮ የለም። ሴሜቲክ የምገናኘው እኔ ከየመን ጋር ምናምን ነው። ሴሜቲክ የምገናኝ ከጉራጌ ሴሜቲክ ቋንቋ ከትግሬ ኤርትራ ምናምን ጋር እንገናኛለን። የመን ምናምን አንተ እኮ ጭራሽ አንገናኝም። ያንተና የኔ ቋንቋ እንዴት ነው አንድ የሚሆን? በየት በኩል አድርገህ ነው ሴሜቲክ የመጣው? ስለዚህ የማይሆን ፖለቲካ ትሰራ ወንድም። እኔ አዋርዳለሁ። አንተ ቅጥቀጣ ስትሰራይ ነበርክ። ኢትዮጵያ ውስጥ ሪሰንትሊ የመጣ የመጨረሻው ማህበረሰብ በአውሮፕላን የመጣ በአውሮፕላን 300 400 በአውሮፕላን ተገዘ የመጣን መተ ዳምፕ የተደረገ አየር ላይ እኮ ነው የተወረወርኩ። እንደ አማራው ይሄ ምስኪን አማራ በእንትን ይሄ በጋቢ ቀብቀብ አድርጎ አስቀመጠ እንጂ ከአየር ላይ ተወረወረ ነው የመጣው። መተ ጭራሽ ደግሞ አለማፈር መተ እኔን አማራነት ልንጥቀኝ ማለት አንተ። ስለዚህ ለምን እንደተናገርኩት አንድርታ እኔ ቤተ እስራኤልን አልነኩ። መተ ግን ስትነካኝ ነካለሁ። አትንካ አሁን ተናደዱ። ባይ ዘ ወይ እኔ ጋይስ የምትነካኳት ነገር ሁላ እኔ ልነካካት ካልኩ ብዙ ነገር መስ ይደረጋል። ስለዚህ አትነካኩ ጋይስ። እና ማታውቁትን ደግሞ ታሪክ ደግሞ እንትን ስትሉ ስፔሻሊ የወዲት ጉዲት የኢትዮጵያ ፖለቲካ ላይ አማራ የኢትዮጵያ ፖለቲካ ላይ በጣም ብዙ ነገር ያጠፋች እንደውም እንደ ጥሯት እነሰምኩ እንደ ሰይጣንም ብትነሳ ሴት ይሆንሽ እና ኦፍ ኮርስ እሷን አምጥታ የሷ ዘርም አይደለም የሷ ዘር ደግሞ ኢትዮጵያ ውስጥ የለም። አሁን ሪሰንትሊ ነው እናንተ የመጣችሁት። ስለዚህ ይሄንን አንደርስታንድ አድርግ። ጎንደሬ ስማ ምናምን የምትለው የወዲት ጉዲት ጠላት ነች፣ የኢትዮጵያ ጠላት ነች። እኔንም አውቃለሁ። ጀግና ልታረጋት ጅልን መስላችኋል እንዴ? ደሞ መቼ ነው ደግሞ የወዲት ጉዲት ደግሞ ኢትዮጵያዊ እንትን ጥሩ ሰው አድርገህ ልታመጣ የፈለኩ? ደግሞ እኮ አፍን በኩራት እኮ አወራት እኮ ታውቃላችሁ። በኩራት ታሪክ እኮ ያጠፋች እኮ ነች። ታሪክ አቃጥላ ያጠፋች እኮ ነች። የቤተክርስቲያን ታሪክ የለ የምን ታሪክ የለ አጥፍታ ያጠፋች ሴትዮ እኮ ነች። እቺን ሰላቢ አምጥተህ እንደ ጀግና ራሱ እዚህ ቤት ውስጥ ራሱ ማውራት አይ ቲንክ እዛ ስትሄድ እንደዚህ ጋይስ ከናንተ እኮ ነው እኛ የምንከላከለው እኮ ይሄንን ብሔርተኝነት ከናንተ አይነቱ። ስለዚህ አንደርስታንድ እና እዚህ ብሔርተኝነት ውስጥ ታፕታፕ እያደረጋችሁ ጋይስ ምንድነው 60 ሺህ አስገቡ ታፕታፕ። እዚህ ፖለቲካ ውስጥ እዚህ አማራ ፖለቲካ ውስጥ መጥራት እና እኔ ከ50 ዓመት በኋላ ኃይለ ሥላሴ ከወጡ በኋላ አሁን እንደ አዲስ የአማራ ፖለቲካ እየተስተካከለ እየመጣ እየመሰለ እንደ አዲስ ብዙ ነገር አለ የአማራ ፖለቲካ ላይ በ50 ዓመት ውስጥ ጭምልቅልቅልቅ ተደርጓል። ጭምልቅልቅ ይሄ ስፔሻሊ ቤተ አማራ የሚባል ሙቭመንት ይሄ እንደ ቅድም እንደ መሳፍንት እነሱ አሁን ጅሎች ናቸው። አያችሁ ድሮ እኮ ካን ጋይስ ቢሊቭ ኢት እኮ አማራ የአማራ ፖለቲካ እኮ ሲመራ የነበረው በነ መሳፍንት ምናምን እኮ ነው። ወላቃዎች እኮ ናቸው ሲመሩት የነበሩት ጋይስ። እንደዛ አይነት ጨብሲ እንትን የሚል ይሄ እኮ ነው በጣም እኮ ነው የሚያሳዝነው። ባይዘው አማራ እንደ ማህበረሰብ ወድቀናል። ፖለቲካን አንደርስታንድ እንደማረው ነጥብ እኮ ነው የሚጥሉት እኮ እንደው ትክክለኛ ፖለቲከኛ እንደዚህ ነጥብ እኮ አይጥልም። ጭራሽ የማፍሩ እኮ የአማራን ብሔርተኛ እኛ ነው ያስተምራችሁ ይላል። ስለዚህ ከስሩ አሁን ኢየሱስ ምናምን ጀመረ እንጂ ይኸውላችሁ ሃይማኖት ገባ ወረደ። ይኸውላችሁ ጭምብል ነው እንደ ጭምብሉ መውጣት አለበት። በጣም ብዙ ጭምብሎች አሉ ጎንደር ላይ ባይዘው እየነካካ ስትመጣ በጣም ብዙ ጭምብል አንተ እኮ የአገው ፕሮብለም ብቻ እኮ ነው ጎጃም ጎንደር ጋር የአገው ፕሮብለም ብቻ አይደለም ያለው። አሜን የእንትን ምንድነው ሶሪ ፋልን ነበር ያንተ የቤተ እስራኤል ምናምን ይሄ የቅማንት ምናምን ፕሮብለም ሌላም ፕሮብለም አለ መታቁት ፕሮብለም ውስጥ ነው። ግን አሁን ብዙም አቅም ስለሌላቸው ችግር የለም ባይዘው አቅም የላቸውም ብዙ እንጂ አሉ አንዳንድ ቦታ አሉ ብዙ ነገር አለ ባይዘው። እኔ እንደዚህ አይነት አንደኛ ጎንደር እንትን እንዲሆን አልፈልግም። ወደ አንድ መቶ አትሊስት የአማራን ክልል ይታደጓሉ ብዬ አስባለሁ ልክ እንደሌሎቹ። ግን እዛ ውስጥ ግን ልካካላችሁ ግን በጣም ብዙ ነገር አለ። ለዛ ነው እኔ ህወሓት 4 ኪሎ ማሰብ የለባትም ምለው። ለዛ 4 ኪሎ ከህወሓት ከገባሽ አማራን ክልል ትበታተናለች ባይዘው። ጎንደር ጋር አንድ የሆነ 2-3 ነገር ብትነኩት ቶታሊ ጎንደር ውስጥ እርስ በርስ ነው የሚጨፋጨፍ። ብዙ ነገር አለ ፖለቲካ መሰለ ጎንደር ላይ በጣም ፖለቲካ ሲሰራ በጥንቃቄ የሚሰራበት ቦታ ነው። ብዙ ነገር ስላለ ነካነካ ስታረጉት ብዙ የሚወጣ ነገር አለ። በጣም ብዙ ጉዳል 44 ታቦት ሊኖር ይችላል
በዛውም ልክ ደግሞ በጣም ብዙ እዛ ጋር ጉዶች አሉና ኤኒዌይስ ግን ጎንደርን ግን እንደ እንትን እንደሰፋ ነው የምንፈልገው። ጎንደር እንወዳለን። አንደኛ በአቅምም የላቸውም። እዛ አማራው በጣም የጠነከረ አማራ ነው። ይሄ እንደዚህ አይነት ቤተ እስራኤል ቅማንቶች ምናምን በጣም አቅም ብዙም ስለሌላቸው የመሄድ አቅማቸው ያው ለምሳሌ ልክ አገው አሁን ለምሳሌ ተንሰራርቶ በጣም እንትን እንዳለ ጎንደር ላይ አቅም የላቸው። እዛ ማህበረሰቡ ኃይለኛ ተዋጊ ማህበረሰብ ነው። እንደዚህ አይነት ነገር ብዙም እንትን አይላቸው እንጂ አሉ እንደዚህ የሚረብሹ ምናምን ጥቃቅን ይሄ በማህበር እየተደራጁ የሚረብሹ አሉ። ባይዘው ክልል ሰጠን ዞን ቀበሌ ምናምን እያሉ የሚያወሩ ዞን ለዞን የማይበቁ ግን ትንሽ ሆነ። ኤኒዌይስ ወደ ዋናው ፖለቲካችን ስንመጣ የአማራ ፖለቲካ ለብዙ ዓመት ሁሉንም እንዳለ አማራ ክልል ውስጥ ያለን እየሰበሰበ ብሔር ነው እያለው ነበር። አማራ ክልል ውስጥ አማራ ትልቅ ማህበረሰብ አማራ ሲቆጠር 20 ሚሊዮን ብቻ መስሏችሁ ከሆነ አማራ ክልል ውስጥ ከዛ በላይ ነው። 20 ሚሊዮን አልነበረም። ያልቆጠሯችሁ አሉ። ይሄንንማ ሌላ ማንነት ያላቸው እንደ ማንነታቸው ነው የቆረጡት። ለዛ ነው 86 ብሔር በ86 ብሔር ነው የተቆጠሩ አማራ ክልል ውስጥ። ጋፋት እንደ ጋፋት፣ ቤተ እስራኤል እንደ ቤተ እስራኤል ምናምን ነው የተቆጠሩ። ሁሉም እንዳለ በማንነታቸው ነው የተቆጠሩት። ባይዘው በማንነታቸው ተቆጥሩ ነው 20 ሚሊዮን። ይሄ ግን አበን የሚባል ቤተ አማራ ምናምን የሚባል ከመጣ በኋላ ምንድነው ያደረገው? እንዳለ አማራ ክልል ውስጥ ያለውን እንዳለ አማራ ነኝ ካለ ያመጣዋል። ዝም ብሎ ዘር ማጣራት አያረግ ቻሌንጅ ያረጋቸው ሁሉንም እንዳለ ወርሶ እንዳለ አማራ አረጋቸው። አሁን ጣሳው እንደ ጣሳው አይነት አማራ ሆነው ከዛ በኋላ ሁሉም እንዳለ አማራ ሆነ። አሁን ምን ሆነ? የአማራ ትግል ኮንፊውዝ ማድረግ ጀመረ። ማንነትን ከእንትን ጋር ማደባላለቅ ጀመረ። ብዙ ነገር ማደባላለቅ ጀመረ። ግራ ገባቸው። የአማራ ትግል ውስጥ አንድነት አይፈጠርም። ለምን አንድነት አይፈጠርም? ሌላ ቦታ አንድነት ተፈጥሮ አንደኛ ማህበረሰባችን ትልቅ ቁጥር ነው። ሁለተኛ ግን አንድነት የማይፈጠርበት ምክንያት ለምንድን ነው? ሌላ ማንነቶች ውስጣችን ስላሉ ሌላ ማንነቶች ቶታሊ ሌላ ማንነቶች አሉ ውስጣችን የገቡ ሰርስረው የገቡ አማራ እንዳልሆኑ እየታወቀ እነሱን ለማስደሰት 100,000 15,000 20,000 ጥርት ያለ ከአማራ ክልል ውስጥ አሁን በዚህ ሰዓት 30 ሚሊዮን እንሆናለን። ጥርት ያለ 20 ሚሊዮን አማራ ነፃ ያወጣል። ጥርት አለ። ለምሳሌ ትግሬ 3 ሚሊዮን ሆና ጥርት ስላደረገች ነው ትግሏን 4 ኪሎ መግባት እንደዚህ ፖለቲካሊ በጣም አድቫንስ መሆን የቻሉት። አማራው ግን ሁሉንም እንዳለ በሞጋሳ ሁሉንም ይዞ አስቀምጠው አማራ እንዳልሆነ እየታወቀ እኮ አሁን ቤተ እስራኤል አማራ እንዳልሆነ ይታወቃል። ይሄው ከዚህ በፊት ችግር እንዳለ እናውቃለን። አሁን ለምሳሌ የማንነት ችግር ኮሽታ አይደለም እንትን ጥላቻ ሁሉ አለ ከጀርባ ያ ሁሉ እየታወቀ አማራ ነችሁ ብሎ አመጣቸው። አሁን ይሄንን ቡድን እንፈልጓለን ብር ሊደግፍ ይችላል። ግን ብሔርተኝነት ግን እንደዚህ አይነት ቡድን ጋር አታመጣ። ብሔርተኝነት ይወለድ ጥርት ያለ አማራ ሲሆን ነው ብሔርተኝነት ይዘህ የምትሄደው። ጥርት ያለ አማራ ሲሆን ነው ይዘህ የምትሄደው እንጂ ያልጠራ አማራ ሌላ ኮሽታ ከጀርባ ያለው ኮሽታ ይዘህ አምጥተህ አማራ እያልክ ወደፊት ልትሄድ አችልም። ለዛ ነው ትግላችን የሚጠለፉ። አብዛኞቹ አሁን ፊት ለፊት የመጡ ሰዎች ምንድናቸው? ሌላ ማንነት ናቸው ያሉት። እነሱ ይደራጃሉ። አሁን ይሄ ጣሰው ምናምን ብትነካኩ እነ ዳኒና ጣሰው ብቻ ነው የሚታወቁት። አንድ ግሩፕ ናቸው። አንድ ላይ ነው ተስማምተው የሚሰሩ። ሌሎችም አሉ በሚሊዮን በሺዎች፣ በሚሊዮን እንኳን የሉም ኢትዮጵያ። በሺዎች ደረጃ 5,000 10,000 ሊሆን ይችላል አላውቅም። ጠርጎ ካሉ አሉ ብቻ የአማራ ትግል ውስጥ 3,000 ከሆኑ 3,000 ሆኖ ነው የሚሄዱ። ይተዋወቃሉ። እነሱ እናንተ ናችሁ የማታውቋቸው። እነሱ ይተዋወቃሉ። ያችን ቆቧን ካረጉ በኋላ ይተዋወቃሉ። እናንተ አታውቋቸው። እነሱ ግን ውስጥ ለውስጥ ይተዋወቃሉ። ጋፋት ውስጥ ለውስጥ ይታወቃል። አገው ውስጥ ለውስጥ ይተዋወቃል። ቅማንት ውስጥ ለውስጥ አማራ ነኝ ይበል እንጂ ሲመጣ ቅማንት እኮ ድሮ እንደ አማራ ጎንደር ውስጥ ይንቀሳቀስ ነበር እኮ አማራ ነኝ ብሎ። ያቺ ጦርነት ከተነሳች በኋላ ግን ቶታሊ ምን አደረገ? ቅማንትና አማራ ለያየ። ያቺ ጦርነት ባትነሳ እኮ ቅማንት አማራ ነው፣ አማራ ቅማንት ነው እኮ የሚል ናሬሽን ይዘን ነበር። ምን መጣ ነበር? ዛሬ በጠብጡት ነበር። ያቺ ጦርነት ከመጣች በኋላ ግን ቅማንት ራሱን ለየ፣ አማራም ራሱን ለየ ጎንደር። ከዛ በኋላ ነው የጎንደር ትግል የጠራው። ከዛ በፊት የጎንደር ትግል አልጠራም ነበር። ጎንደር ትግል ውስጥ ቅማንቱ የትኛውን አማራ ማለት የትኛውን አይታወቅም ነበር። አማራ ብለው ሲጫወቱ ነው። ያቺ ጦርነት ስትነሳ አማራው መሳደብ ጀምሩ ፌስቡክ ላይ። አማራ ግን ያ ጦርነት ግን ባይመጣ ኖሮ እስካሁን ድረስ እነዛ የምታዩቸው ሰዎች ኃይለኛ የሚባሉት የፌስቡክ አክቲቪስቶች
ምን ይሆኑ ነበር? አማራ ነበሩ እስካሁን ድረስ ጥቅም ነው የሚያገኙት። አገው ጥቅሙን ያጣ ሲመጣ እኮ ነው አማራ በጣም ብሔርተኝነቱ በጣም ከፍተኛ እየሆነ ሲመጣ እኮ ነው አሁን መጮህ የጀመረው እኮ ክልል ማለት ይጀምር። ቢካዝ እንደ ጎጃም መምጣት አልቻለም፣ እንደ ወሎ እንደ ሸዋ ምናምን እንደ ጎንደር መምጣት አልቻለም። ዘረኝነት በጣም ኢትዮጵያ ውስጥ የኦሮሞ ዘረኝነት በተስፋፋ ቁጥር እነዚህ የምታያቸው አገው ይሄ ቤተ እስራኤል ምናምን በጥናንጥ ዘሮች 1000 2000 ምናምን የሚሞሉ 100,000 ምናምን የሚሞሉ ዘሮች ምን መሆን ይጀምራሉ? መሰባሰብ ይጀምራሉ። እነሱም መሰባሰብ፣ አማራው መሰባሰብ። ስለዚህ የኦሮሞ ዘረኝነት አጥጥፍ አይዘም። የኦሮሞ ዘረኝነት እጥፍ በመጣ ቁጥር ኢትዮጵያንስት የሚባል ሜንታሊቲ ራሱ እየቀረ ይመጣል። የኦሮሞ ዘረኝነት እጥፍ በመጣ ቁጥር ምን ያደርጋል? የአማራ ዘረኝነትን እየወለደ የአማራ ዘረኝነት እየመጣ በመጣ ቁጥር ምንድነው እንደዚህ የምታዩቸው ጥቃቅን ዘሮች ምን ማድረግ ይጀምራሉ? ከአማራ ትግል ላይ መውጣት ይጀምራሉ። ይሄንን አንደርስታንድ። ስለዚህ ዘረኝነትን አትጥሩ። ዘረኝነት በመጣ ቁጥር የኦሮሞ ዘረኝነት አማራው ራሱን ለመከላከል ሲል የግዴታ ዘረኝነት ሞታል። ልክ እንደ ኦሮሞ መሆን አለበት። ያ ነገር በሆነ ቁጥር ምን ያደርግ? እንደነ ጣሰው አይነት ሰዎች እዚህ ትግል ውስጥ መቆየት አይችሉም። ጣሰው ጎንደሬ የሚያቀነቅላችሁ ዝም ብሎ አይደለም። እንደነ ጣሰው አይነት ጣሰው ብቻ ሆነ ዳኒ ለምን ጎንደሬ የሚያቀነቅሉ ይመስላል? ቢካዝ ከጎንደሬነት የሚያገኙ ጥቅም ከአማራነት የሚያገኙ ጥቅም የለም። ይሄንን ወቁ እናንተ አንደርስታንድ አድርጉ። ከአማራነት ይጎዳሉ። ቢካዝ አማራ እንዳልሆነ ያውቃሉ እነሱ ራሳቸው። ከአማራ ጋር መተው እንደዚህ ዝም ብሎ አማራ ምናምን ሊሉ ይችላሉ እንጂ አማራ ልባቸው አማራ እንዳልሆነ ያውቁታል። ለዛ እኮ ነው መተው እኮ ነገር ሸዋ ጠፋ እኮ አለሽ እኮ ያጠፋው ያውቃል እኮ። ለምን ይመስልሻል መተው ነገርሽ? ሸዋ ጠፋ ያለሽ እኮ እንዴት አድርጎ እንደጠፋ ሜሪ ያውቃል። አሁን አንቺ ማን አደኑ ነው ባንቺ ቤት በሱ ቤት ያጠፋው ማን እንደሆነ ያውቃል እኮ። ውስጥ ለውስጥ እኮ ተሰርቷል እኮ ጋይስ። ዲጋይስ ነው ሸዋ ሲመታ ዝም ብሎ እንዳልተመታ ታውቃላችሁ። ኢሊቱ ከጀርባ እኮ ሲጠቁም የነበረ እኮ ሌላ ነው እኮ። ውስጥ ገብቶ ከሰል እያሞቀ ሌላ ነገር ነበር ሲሰራ ነበር። እያንዳንዱን እንዳለ እንትን ተመቷል። ዛሬ አብዛኞቹ እንዳለ የአማራ ችግር እንዳለ ችግሩ አሁን እንትና ፕሮፌሰር አስራት ትክክል አልነበሩ። ባይዘ ፕሮፌሰር አስራት የአማራ ጠላቱ ሆዳም አማራ ነው ያሉት እሳቸው አልገባችሁ። አማራ ያልሆኑ ናቸው ጠላት የነበሩት ውስጣችን የነበሩት የአማራ ጠላት ሆዳም ነበር። ሌላ ብሔሮች ነበሩ ውስጣችን የነበሩ። የአማራ ጠላት እነሱ ነበር። አሁን እንደምናቸው ማለት አያችሁ። አሁን የምናቸው ምን አይነት ልጆች ናቸው? አብዛኞቹ አማራ ያልሆኑ ግን ጭራሽ እኮ ለማንነት ይሰጣቸዋል እኮ። አሁን እሱ ልኩን ባልነግረው እኮ ሌላ ሰው በሆነ ምንም ማላቅ ቢሆን ኖሮ እኮ እኔን አሸማቆ እኮ ሄዱ ነው እኮ በሱ ቤት እኮ። ግን እሱ አማራ አይደለም። በጣም እኮ የማስቀቅ እኮ በህይወት እኮ እንደዚህ ተደርጎ ማይታ እሱ አማራ እንዳልሆነ እያወቀ ለዛው የወዲት ጉዲት የአማራ ጠላት የምትባል ታሪክ ያበላሸች የወዲት ጉዲት የሚወድ ልጅ መጥቶ በአውሮፕላን ተበትኖ እንደ እንትን ከአየር ላይ ስንዴ እንደሚበተነው እኮ ከዛ ላይ ተበትኖ የመጣ ግለሰብ መጨረሻ ላይ የኢትዮጵያ ማህበረሰብ ላይ መጨረሻ የተቀላቀለ ግለሰብ መጥቶ እኔን አማራ አይደለም አለኝ። አያችሁ፣ እንደዚህ ነው ሌላውን የሚያሸማቅቁት። እንዲያርገው አሁን ይሄ ልጅ አሁን ባላቀው ወይንም ትንሽ እንኳን ታሪክ ስለ ፈላሽ ነበር ስለ ቤተ እስራኤል ባላቅ ላሸማቅቅ ነበር እኮ የመጣው። አሁን አማራዊትን ቢያገኝ ያሸማቅቃታል። ቢካዝ ለምን አታቆመ የሱ ዘር ምን እንደሆነ እኔ ከዚህ በፊት ሲያወራ ስለሰማሁት ልጁ እልም ያለ ጥምብ እንትን ዘረኛ ነው። ዘረኛ ስላችሁ የአማራ ዘረኛ አይደለም፣ ቤተ እስራኤል ዘረኛ ጥምብ ሆነ። ቤተ እስራኤል ዘረኛ ሆኖ ግን ምን ያደርጋል? እሱ ዘረኛ ሆኖ እኮ የአማራ ፖለቲካ ውስጥ የገባው ያውቃል ምን እየሰራ እንደሆነ እኮ። ለሱ በጎንደሬነት የሱ ጥቅም ይከበርለታል። በጎንደሬነት የሱ ጥቅም ምን ያለ ይስፋፋለታል። በጎንደሬነት ጎንደር ውስጥ መኖር ይችላል። እንደማንም እንደ አማራ ልክ እንደ ሌሎቹ መኖር ይችላል። አያችሁ፣ እንደ ኖርማል ሰው ሆኖ መኖር ይችላል። እንደ አማራ ኮንስ መኖር አይችልም። ጣሰው ልክ እንደኔ አይነት ሰው ይመጣና ያዋርደዋል። እንደዚህ ያውቃል ውስጡ። ዛሬ አሁን ነካክቸዋለሁ፣ እንቅልፍ አይተኛም። ዛሬ የሚያስበው ዳይም ለካ አባቴ ለካ ይቀጠቅጥ ነበር፣ ዳይም ለካ አያቴ ለካ ተቀጠቅጥ ነበር፣ ዳይም ለካ እንትን ላይ እኮ ለካ ከሰል ታቀጣጠል ነበር የሚለው ያውቃል። እሱ ያውቃል ዛሬ እንዴት እንቅልፉ እንደሚተኛ እናንተ ስለማታውቁ ተነቃብኝ ነው የሚለው። ዛሬ ያውቃል እሱ እንቅልፍ እንደሚተኛ እንዴት እንደሚተኛ እያስታወሰ ነው፣ እየቃዠ ነው የሚተኛው። ጥላቻ አላቸው። ዲዩ ቲንክ እናንተ ምን አይነት ቀልድ ነው ያሰራችሁት? ሰው ከሰል ሲያቀጣጠልላቸው የነበረ ሰው ከሰል ማቀጣጠል ብቻ አይደለም እፍፍ እያለ ድንጋይ ሲቀጠቅጥ የነበረን ግለሰብ አምጥተ አማራን እንዲወድ ነው ኤክስፔክት የምታደርጉት? እናት አማራን እንዲወድ ነው ኤክስፔክት የምታደርጉት? ጠላት እኮ ነው እኮ የሚመጣው።
እንደዚህ አይነት ነገር ይኸውላችሁ የአማራ ጠላቱ ባሪያ ነው። አንደርስታንድ አድርጉት። ባሪያ አማራ ክልል ውስጥ ባሪያዎች ነበሩ ስንል የነበረው እኮ ቀጥቃጮች ምናምን ነበሩ። ምን እያላችሁ ይመስላችኋል? ዝም ብሎ እኮ አይደለም እኮ። ስለዚህ እንደ ሪያሊቲ መቀበል ሪያሊቲውን እንቀበል። አማራነት እንደ ፎጣ ጠላ የምታስቀምጠው አይደል። ሲበርድህ ደስ ሳይልህ እንትን እያልክ ደስ ሲልህ አማራ ደስ ሳይልህ ደግሞ አማራነት ይበተን እያልክ የምትመጣበት ፖለቲካ ከሆነ አንቀበልም። አማራነት እየለመለመ ለዘላለም ይኖራል። አንተ ትጠፋለህ። አማራነት ግን ይኖራል ለዘላለም ይኖራል። ለብዙ ዓመት ይኖራል። የወዲት ጉዲት ለታጠፋው ብላ እንኳን አልጠፋም። እንኳን አይደለም የወዲት ጉዲት የምትባል ጠላት መጽሐፍ ቅዱስ የለ እንትኖች ባታዎችን የለ እንትኖችን ቄሶች የለ ምን ያላጠፋችሁ ነው? ቄሶች አልኩኝ ምንድን ነው የሚባለው? የኢትዮጵያ ታሪክ እንጀነራል ነው ያጠፋችሁ። እንጀነራል ኢትዮጵያ ስተጥፈ ያወደመች ሴትዮ ነች። እሷ እንኳን ታሪክ አጥፍታ የአማራ ታሪክ እስካሁን ድረሳል። እንኳን እሷ ልታጠፋ እንኳን ሞክራ አትሊስት የአማራ ታሪክ ነው። ስለዚህ ሪያሊቲውን ለመቀበል አማራ ወደ አንድ እንምጣ ስንል እንደዚህ አይነት ቡጂባጂውን ይዘን አይደለም ወደ አንድነት መጣው። አማራ ትክክለኛ አማራሽ በደሙ ንጹህ የሆነ አማራ። እነዚህ ችግር የለም ገንዘብ መክፈል ይችላሉ ምናምን አገባ እኔ እነዚህ መጡ አልመጡ እኔ ችግር አይደለም። እነዚህ አማራንም አያድኑትም። አማራን እኮ ሊከፋፍል እኮ ነው። አታዩትም እንደ ጎንደር ይላል እኮ ይሄ እኮ ቅማንት ነው እኮ ራሱ ልክ እንደ ቅማንት ይሄ እንትና ራዲዮን የሚለው ልጅና ይሄ ልጅ እንደነዚህ ያለ ልጆች ልዩነት የላቸው አንድ ናቸው። የአማራን ውድቀት ነው የሚመኙት እነሱ። አማራን በብዛት የሚጠየውላል። ይሄ ብሔርተኝነት ይሄ የአማራው ብሔርተኝነት ቀላል መስሏችሁ ከሆነ አይደለም። ብዙ ሰው ያስደነግጣል። ብሔርተኝነት መሰባሰቡ ምን ማለቱ በጣም ብዙ ነገር እንትን ይላል። ቀላል መስሏችሁ ከሆነ አይደለም። ብሔርተኝነቱ ኃይለኛ ብሔርተኝነት ነው። የኦሮሞ ብሔርተኝነት የሚፈራው የትግሬ ብሔርተኝነት ይሁት እስቲ ለመሰባሰብ ኦሮሞዎች ለመሰባሰብ የግዴታ ምን ማድረግ አለባቸው? አማራን ጠላት ማድረግ አለ። ስለሚያስፈራ እኮ ነው። ስሙ ያስፈራል። ትግሬ ለመሰባሰብ የግዴታ ምን ማለት አማራን ጠላት ማድረግ አለ። ቤተ እስራኤል ለመሰባሰብ እነዚህ እኮ ያሰሩ ነበር እኮ ኩሽና ውስጥ እኮ እየደበቁ ምናምን እንትን ምንድነው ይባሉ ከሰላ እንቀጣጠላ ድንጋይ ቀጣ ያስቀጠቅጡ ነበር ምናምን እኮ እያለ እኮ ለመሰባሰቢያ ጠላቱ ማን ነው የሚሆነው? አማራ። ቅማንት ጠላቱ ምንድነው? አማራ። ጎንደር ወሰደብኝ ምናምን እያለ የራሱ ሳይሆን አገው ጠላቱ ማን ነው? አማራ። ሲሰባሰብ እኮ ሁሉም እንዳለ ኢትዮጵያ ውስጥ ያለ ብሔረሰብ እንዳለ ጠላት አድርጎ የሚነሳው አማራ ነው። ቢከስ ስለሚያስፈራል። ቁጥራችን እኮ ትልቅ ስለሆነ እኮ ነው። አንዳንዱም ደግሞ ማንነቱን ረስቶ ማንነቱን አስረስተን ሁሉ አማራ እናደርገዋለን እኮ። አሁን ጣሳው እናትና አባቱ ሲያሳድጉት ወይ አማራ ወዶ እኮ አይደለም እኮ አማራነት እኮ ትንሽ መጥቶ ከኛ ጋር የሚያወራው እኮ ወዶ አይደለም እኮ። ቢከዝ ድሮ በነበረበት በአባቶቻችን ጊዜ አማራነት መኩሪያ ነበር። እሱ የሱ እናትና አባት ወይንም አያቶቹ ከሰል አፍንጫቸው ላይ ሆና ግንባራቸው ላይ ከሰል በከሰል ተቀፍተው እፍ እያሉ አመዳቸውን እየሰበሰቡ ጥቁራው ግማሽ ፊታቸው ከሰል የሚመስል ግማሽ ፊታቸው ቀይ ሁለት ማንነት ያለው እስኪመስል እንደዛው ነው ነበር። አማራውስ ሸማውን ለብሶ ጋቢውን አድርጎ ያቺ ነጭ እንትኑን ሲያይ ደግሞ እንትን ጎንደር ከሆነስ ደግሞ የጃኖ ልብስ ደግሞ አድርጎ ደግሞ ያንን ቀዩን ሲያይ ምናምን እነ ጣሰው ይሄንን እያዩ ነው ያደጉት። ኦኬ ጎረቤቶቹ እንዳለ አሁን ጣሰው ካያችሁት ቪዲዮ እንደዛ ፎቶ እንደዛ መነሳት ነው የሚፈልገው። በህይወቱ ያችን እድል አግኝቼ ልክ እንደ አማራ ሆኜ ያችን ልብስ አልብሼ ከከሰል እፍ ከማለት ወጥቼ ያችን ልብስ አድርጌ ሰው መሆንበት ቀን መቼ ነው ብሎ ሰው ለመሆን የግዴታ አማራ መሆንን ይፈልጋል። ሰው ለመሆን ሰውነት አይሰማውም። እናንተ እንዳይመስላችሁ ይኸውላችሁ አማራነት አባቶቻችንና አያቶቻችን አማራ ምንድነው ወዲያውኑ ኦሮሞዎች ምንድነው ስማቸውን ይቀይራል። ለምን? አማራ ለመሆን ወዲያው መስሏችሁ ነው የምታዩት። እንዳለ የኦሮሞን ልብስ እስቲዋችሁ እስቲ ዲዛይን ማንን ነው የሚመስሉት? አማራን ነው የሚመስሉት። ዲዛይኑ እንዳለ ይሁት ነጠላ እኮ ነው የሚያደርጉት እኮ ጠላት እኮ ነው የሚያደርጉት። ጠላት ነው የሚያደርጉት። ማንን ለመምሰል? አማራን ለመምሰል። አንድ ወንድም ዛሬ የቤተ እስራኤል የሚለው ልብሱ ምንድነው? ጠላት ነው የሚያደርገው። የአማራ ተመሳስሎ ነው። ቤተ እስራኤል ሸዋ ያለው ሸዋን ይመስላል።
ጎንደር ያለው ጎንደር ይመስላል፣ ጎጃም ላይ ያለው ጎጃም ይመስላል። ጦርነቱ አማራዊት እናንተ ጋር ያለው አይመስልም። ተመሳስለው ነው ማህበረሰቡ ከሚለው ሸዋ ጋር ያለው እዛ መንዝ ላይ አያቶቼ ይነግሩኝ ነበር። እዛ ጋር ያለው እንትን ቤተ እስራኤል መምሰል የሚፈልጉ ማን አማራ እዛ ያለው አማራ እዛ ያችን እንትን በርባሶን አረግ አርጎ ሲሄድ በርባሶን ሲያረግ ዋው ይላል ሲያምርበት ይላል። ወደፊት እሱን ማአርጎ ማየት ነው የሚፈልገው። እንደነጣሰው አይነት ሰዎች ዳኒ ዝም ብሎ አይደለም ጋይስ መሆን የሚፈልጉት ሲያድጉ ወደፊት መሆን የሚፈልጉት አማራ ነው። አማራ እንደዚህ ቀላል ያላችሁ አማራ ስትባሉ ራሱ ውበት አለው። ዝም ብሎ አይደለም። ኢትዮጵያ ውስጥ የሚፈራ የሚወደድ ቋንቋችሁን ሰው ብዙ ሰው ይናገራል። ባህላችሁን ብዙ ሰው እንትን ያደርጋል። ሁሉ ነገር አማራ ሲባል እንትን ያለን የሚወደድ አታዩትም? አሁን ወንድማችን አስር አለቃ ባሻሪፍ መሆን የሚፈልገው አማራ ነው። መሆን የሚፈልገው አማራ ሁሉም ሰው መሆን የሚፈልገው ሲያድግ ቢካዝ በጻነቱ ያየው ነገር አለ። ቢካዝ አሁን ለምሳሌ አማራ ይቅርታ ሰሜን አታጥፋ፣ እኔ ሰሜናዊ ነኝ። አሁን ወንድማችን ባሻ በጻነቱ ምንድነው የሚያው? አሁን ለምሳሌ እዛ እንትን አሮ ነው መቀሌ ኮን አላውቅም የሆነ ቦታ ሲል የሚያው ምንድነው ሰፌድ እንትን ምንድነው የሚባለው ይሄ የሰፌድ እንትን ከላይ አለ ዘራቆ ለኛ ምድል ስጠን እንጂ ሰጣለሁ አንዴ የሰፌድ እንትን ጭንቅላቱ ላይ አድርጎ ዞር ሲሉ ነው አማራ እንደዛ አረክ ኩሩ አማራ ደግሞ ምንድነው መቀመጫው ላይ ቀመጥ ብሎ ጃምቦ ሲጠጣ ወይንም ደና ነገር ሲጠጣ ምናምን ያው መሆን ሁሉም ሰው ይወላችሁ በጻነቱ መሆን የሚፈልገው ነው አሁን እየሆነ ያለው ሰው ጥሩነቱ አሁን ይሄ ቤተ አማራ ችንት ብዬ ልጨርስ ቤተ አማራ ከመጣ በኋላ ቤተ እስራኤሉንም አገውንም ቅማንቶንም አማራ አረጋችሁ በህይወታቸው መሆን የሚፈልጉትን አስሆናችሁ አረክቶ እኮ ነው የሚያወራው ግን ሪያሊቲ ግን ጥላቻው ግን ውስጥ አለች ጥላቻውን አሁን እያወጣት ነው ሲጽፋር ዝምራር የሚጽፍ ጥላቻውን እያወጣት ነው እንዲህ ነው አሁን ይሄ ልጅ ዛሬ ጥላቻውን ባወጣ አይታወቅም አማራ መስሎ ነው የሚወጣው አማራ እንዳልሆነ ያውቃሉ ዛሬ አማራ እንዳልሆነ ነገራችሁ ጥላቻውን በደንብ አድርጎ እየጻፈው ነው እንዴት አድርጎ ጥላቻ እንዳለው እንደዚህ ነው ጥላቻ አላቸው መቼም ይውላችሁ ዛሬ እንደዚህ በንዴት ስላል እንዳትዩት ሁሉ ዘላለሙን ውስጡ የተቀበረ ነው ላጠፉ ነው የሚሞክሩት እንደዚህ አማራ ነፃ ያልወጣው ምክንያት ደግሞ እነዚህን ሁላ ገለባዎች ተሸክመን ስለሄድን አሁን አማራው ነፃ ሊወጣ አማራው ተታክሶ 4 ኪሎ ሜዳ አስፈልጉ በፖለቲካ ብቻ የጠራ ፖለቲካ የጠራ ዓላማ የጠራ ብሔርተኝነት ከያዘ አማራ 4 ኪሎ ይገባል እንኳን 4 ኪሎ አይደለም ምሳራ አፍሪካ ይሄዳል አንድ ነው ይላል መቶ ከማን ጋር ነው አንድ ነው ከነዚህ ጋር ነው አንድ ነው ለገሌለ ማንነት ሰብስበህ እንትን ቀጥቃጩንም ምኑንም እንዳለ ገለባውንም እንዳለ ኤቭሪባዲ ሰብስበህ አንድነት እንዴት አድርጎ እንትን ይላል ሰራተኛና እንትን አሰሪ እንዴት አድርጎ ነው አንድ ላይ የሚሆነው እስቲ እውነት እናውራ ከተባለ እኛ አሰሪው እንደነዚህ አይነት ሰዎች የሚሰሩ ሰዎች እንዴት ነው እኩል ሆነን እንደው እውነት እናውራ አሁን እኮ ይሄ እንደው ቲክታክ ነው እና እንደው ይሄ እንትና ማን ነው ስሙ መንግስቱ ኃይለማርያም እኩል አድርጎ ነው እንጂ እኩል እኮ አይደለም ይሄ ቲክታክ አሁን እንደዚህ ያስወራል መንግስቱ ኃይለማርያም ነው ለዚህ ሁሉ እኔ መንግስቱ ኃይለማርያም ሆነ እኮ እና ህዋትን እመጣላቸው ለዚህ እኩል አረጉኝ ከነዚህ ጋር ይሄ ከነጋ እኮ እግሬ ላይ ቁጭ አድርጌ እኮ ማሰራው የነበረ ነው ዛሬ ሰው ሆኖ ዛሬ መቶ ከነጋ እኩል እኮ መቶ እዚህ ቲክታክ ላይ ያወራል እኩል መቶ ማውራት የለብም እንደዚህ አይነት ግልጽ አድርጌ እኩል አይደለም ሰማይና ጠጠር ከሰማይ የተወረወረ ማንንም አልፈልግም ብሎ እንደ ስንዴ የተወረወረና እኔ እኩል ልሆን አልችልም እኔ የ3000 ዓመት ታሪክ ያለኝ ኦኬ ዘራቆ ቆይ እኛ እዚህ ቁጭ ብለን አሁን ያለው ችግር የአማራ ችግር አሁን ያለው አማራ እጅ ላይ ነው ወደ ግራ ወደ ቀኝ የለም ይጠሉናል ለምትለው ከመጥላት አልፈው ህፃን አውጥተው እየበሉን ያለ አሁን የአማራው ችግር ራሱ አማራ አንዳንዱ ተኩላ አለ አንዳንዱ ደግሞ ቴክኒክ
ቴክኒክ የማያውቀው ጎንደሬ ከአፄው ጋር እንዴት ያቀልጠውና ጎንደሬ እነ ዘመነ ወልቃይት ሊሰጡ ነው። እዚህ ቤት የስራ ክልሉን ይላል። ነው ሃይማኖት ተረጋጋ። ሶስት ከታች ያለውም ተረጋጋ። ዝም በል ሰው ያወራል እንዴ? ምንድነው በተራ እናውራ። ከይቅርታ ጋር እኔ ረጅም ሰዓት በተራ ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ማን ነው? አንተ ደንቆሮ ዝም በል። በተራና እናውራ። ኢየሱስ በተራው ተራው እኔ ነው። አሁን እንደዚህ አይነት ሰው አስገብታችሁ ንጉስ ሰለሞን ማን ነው? ንጉስ ሰለሞን ዩዲፎን ሃይማኖት አትነካም። አንተ መሀይም በእናትሽ እኛ እዚህ ቁጭ ብለን እንደዚህ አይነት ወሬ ልንሰማ አይደለም። አሁን አንዴ ላውራ። በነገራችን ላይ ተራው እኔ አልጨረስኩም እኮ አንተ አባ እኔ ረጅም ሰዓት ነው ቁጭ ያልኩት። እንዴ ቆይ ነው ለደ ቃላወራም ታወራለህ። አንድ ሰዓት ሙሉ የአፄን ወሬ ሰምቻለሁ እኮ። 10 አለቃ ባሻ ነበር እዚህ ታፕታፕ እያደረጋችሁ ጋይስ። ምንድነው 60,000 ነው። ታፕታፕ አድርጉ። ወይ 10 አለቃ አመሰግናለሁ። በነገራችን ላይ አፄ የሚያወራውን ነገር እኔ አልቃወመውም። በጣም አሪፍ ሀሳብ ነው የሚያወራው። እኔ ከአፄ ጋር ችግር የለብኝም። በነገራችን ላይ የሰሜኑን ፖለቲካ የሚያግዝ ስራ ነው የሚሰራው። የከተማ ልጅ ስለሆነ ይውላችሁ ቁጭ ብለን ብናወራ ከሱ ጋር ይገባዋል። ይሄን እናምጣ ይሄን ሀሳብ እቀበላለሁ ብሎ የሚያወራ ልጅ ነው። አሁን የተቸገርነው እነሱ የሚመሩት ዝም ብሎ የነሱ ሎጎ አድርጎ የሚለጥፈው ምንም ኖሃው የሌለው ምናምን ሰው ነው እንጂ አፄ ትላንት ሰምታችኋል አይደለ? አማራ ኪላ ከትግራይ ጋር ሚዩት አድርጉ ከትግራይ ኃይሎች ጋር ቆይ ወደ ሀሳብ ግባ። እሱ እንደፈለገ ሲያወራ ነበር አይደል? የሌለ ሰው ወደ ሀሳብ ላይ ነው ማነሽ ይፋቲዋ። አንተ አሁን የምታወራውን አውቀዋለሁ። አንተ የምታወራውን አውቅብሃለሁ። ገባ? ዝም ብለህ የውሸት ፕሮፓጋንዳ ልታወራ ከሆነ ዝም ብዬ ልነቅልህ ነው። በቃ የምታወራ ከሆነ ሌላ ጉዳይ ነው። አይልሽ አፄ አሁን እንደፈለገ ሲያወራ እየፖስተህ እዚህ ጋር አታጭበርብር። ኦኬ ለማንኛውም እሺ ከመውረድ ሐሳቤን መናገር ይሻለኛል። ያው ብታፈንም ባለችው ቀዳዳ እየተጠቀምኩ ሰሜናዊነትን ማለምለም ስለሆነ እሺ ችግር የለውም። ስለዛ ጉድ አላወራም። ያው መቀበል አቅሙ ከሌላችሁ ግዴታ ማውራት ስለሌለብኝ ችግር የለውም። ለማንኛውም ከታች አለ እያዳመጠህ ነው። አሁን የሐሳብክን ብቻ አውራና ውረድ አለቀ። ኦኬ ለማንኛውም ይውላችሁ ልላችሁ የምፈልገው አሁን ባይዘዌ አንዴ 10 አለቃ ሶሪ ቅርታ ከሰርጣ ሰምሪራ ኢየሱስ ለምን ሰረቀ ይላል። አያር እንደዚህ አይነት ነው ጀምሮ ወጣ ለምን ሰረቀ ይላል። ሃይማኖት ኦሬዲ መስደብ ጀመር። አያችሁት አይደል? ከእንትን አሁን ብሔር አልቻለም መስደብ። ሃይማኖት ኢየሱስ ለምን ሰረቀ ብሎ ከሰር የሚጽፈውን ይዩት። እንደዚህ አይነት ጎዳፍን ተምቡ እንዴ ግልጽ ብላችሁ ነው ግልጽ ብላችሁ ጎይራ 10 አለቃ ሶሪ ቅርታ ቴንክ ዩ አሁን ተሰብስበዋል። አንድ አማራ የሚሉት መጥተዋል። እንግዲህ አዳምጠናል። እቺን 3 ደቂቃ ለማውራት ነው 1 ሰዓት አንተን የሰማነው መብት ስለማይሰጠን ማለት ነው። እቺን እንኳን ጭላንጭል መብት ተጠቅመን የተወሰነች ሐሳብ እንድናንጸባርቅ እድል ስጠን እና አፄው አሁን የሄደበት ያለው መንገድ ለሁላችንም የሚመች መንገድ ነው። በቃ ሰሜናዊነትን በደንብ ለሁሉም ሊያሳይ የሚችል ቆይ አቅጣጫ ማንነት የለም። እኔ እኮ እንዴት ነው ነገሩ? የማይሆን ነገር ነው። የአቅጣጫ ማንነት አለ እንዴ? እስቲ ቆይ ዝም በል አንተ። ምንም የምታውቀው ነገር የለም። አሁን ገብተህ ለምን አላውቅም። አቅጣጫ ማንነቴ በአቅጣጫ ዲተርማይን አይሆንም። ምስራቃዊ ያለኝ ምዕራባዊ ነኝ። አንተ ለኛ ደግሞ ሰሜናዊነት የምትሰጠን ማነህ ነው? ያውራ አሁን ልጁን ተው ያውራና ይውራ። በጣም እኮ ራስ ምታት ነው። ይሄንን ነው እኮ የምላችሁ። አሁን አፄውን ስሙ። አወራ እኔ ሳወራ ይሰማል። ለዚህ ነው በቃ እኔ ከሱ ጋር ጠብ የለኝም የምላችሁ። ለዚህ ነው የፈለገ ሐሳብ ያራምድ አፄው ይሄ እንደዚህ ነው ብትሉት ይቀበላል። አሁን እኮ የተቸገርነው የሱን ሐሳብ ይዘው ተንጠልጥለው የሚዞሩ ሰዎች ናቸው ያስቸገሩን እንጂ እኮ ከአፄ ጋር እኮ ችግር የለብንም። የምን እሱን ሐሳብ እኔ ወንድሜ አይ ኖ አንዴ እንደዚህ አይነት ፖለቲካ ስራ እንደዚህ እኔ የሚችኝ አንደኛ የኔ ሐሳብ የሚባል ነገር የለም። ሁሉም የራሱ ሐሳብ ነው ያለው። ቶቶ እንደዚህ አይነት ፖለቲካ አሁን እኔ ሐሳብ የምሰጥ መስሎኝ ነበር ላይክ እንትኑ ላይ አሮ ነው ብሔርም እንደሆነ አላውቅምና
አንተ ከፖለቲካ ወጣብኝ። እስቲ ሌሎቻችሁ እስቲ ፋኖ የሚል አካውንት ከቅድም ጀምሮ እንዴ እና በቃ አፈንከኝ ማለት ነው። ኖ አንተ የምታወራው ሌላ ነገር ነው። ላይክ ስድብ ነክ ነገር ነው። ስድብ ምንም ስለ ስድብ አላወራሁም እኮ ሀሳብ ነው እንዴ። አንተ ጣሳውን ስትነቅረው አልነበር እንዴ? እኔ ነው በትክክል እኔ ነው አልነቅረውም። ስለዚህ አላወራም በቃ። ቆይ እስቲ አንዴ እስቲ ፋኖ የሚለው አንተ ቀልድ ነው ያ የሆነ ክሽ የሚል ነገር አለ። ቆይ ፋኖ የሚለው አካውንት ወንድማችን ጎይ ዳር የነስ አባውራ አውሩ ሰላም አለ የሐረሩ እስቲ እንዴት ነው? ምን አዲስ ነገር አለ ወንድማችን? አሁን ከሰል ማራገቡ ትክክል ነው። መሬት ስላልነበራቸው ያው በትንንሽ ባናሳ ስራ እንዲሰማሩ ተደርገው ነበር። ለዛ ነው መሬት ላራሹ ሁሉ አራግበው ብዙ ህዝብ ያስፈጁብንና ግርግር ያለበት ቦታ ላይ ትንሽ ቆይቼ ልመለስ። አቡ አለው ወንድማችን አቡ ፍቅር አለሽ? ፍቅር እነሱ ተመሳሳይ ሀሳብ ነው ያላቸው እንዳንተ። ለምን አንተ ቆልፋፍ ማለት ቆይ ትግሬው ቆይ አንተ አጋሚው ማለት አንተ የባሪያ ልጅ አጼው ምትባል የሸርሙጣይቱ ልጅ እናትክን ልብዳልና ማለት ነው። ዝም በሉ ቆይ እስቲ ኦኬ እስቲ ዝም በሉት ቆይ ይውጣለት ከቀደም ጀምሮ ባሪያ ከባድ እኮ ነው። እስቲ ቆይ እስቲ ይውጣለት እስቲ ተሳርቦ ምን እስቲ ደና ስድብም እኮ አይሳደብም እኮ ይሄ ባሪያ ልጅ ከሰል ቀጥቃጭ እንጨት ቀጥቃጭ ልጅ አንተ የባሪያ ልጅ ይላል ደግሞ አንተ እኮ ባሪያ ነበርክ እኮ ወንድሜ። አንተ እኔ እኮ ታስቆኛለህ። ና ወንድሜ ና በቃ ግልጽ ሆነ ና አውራ። እኔ ችግር ስድብህን አቁም። ምን ያልሰደብኩ ለምንድን ነው የምትሰደው? ንግስና ይማውታሌ ቆይ አሁን ስሬስ ላውራ አንተ ትግሬ ነህ። አንደኛ አንተ ትግሬ ነህ። አንድ ሁለት ስለ ሃይማኖት ከመጣህ አንተ ክርስቲያን ነህ፣ እኔ ቤተ እስራኤል ነኝ። አንድ ሌላው ደግሞ እኔ የሰለሞን ልጅ ነኝ። አንተ የማን ልጅ ነህ? እኔ ሴሜቲክ ነኝ። አማራ ሴሜቲክ የሚባለው ሰለሞን ነው። የሰለሞን ልጅ ደግሞ ቀዳማዊ ምኒልክ ነው። ቆይ ወዴት ነው? ኖ አይ እንጂ እንዴ የባሪያ ልጅ ማለት አትችልም። እኔ እኮ የሰለሞን ልጅ ነኝ። የሰለሞን ልጅ ደግሞ ቀዳማዊ ምኒልክ ነው። የቀዳማዊ ምኒልክ እናት ማናት? ንግስት ሳባ ናት። አንተ የማን ልጅ ነህ ነው? አሁን ይሄ ነው ግራ የገባኝ። አሁን ማን ነው ባሪያው? ማን ነው ንጉሱ? ንግስናት የሰው ንግስና የሰው ልጅ ንግስና የመጣው ከየት ነው? ሴሜቲክ የሚባለው ከማን መጣ? በነገራችን አንተ ባኪላ ሴሜቲክ ምንድነው ወንድሜ? ጣስ ሴሜቲክ ምን ማለት ነው? አይ አንተ አኪላን ላከውና ሴሜቲክ ባለፈው ነገር ያለው እኔ በነገራችን በሃይማኖት ከመጣ ያው ታውቃለህ፣ እኔ ችግር የለም በሃይማኖት እኔ ምንም ችግር የለብኝም። ሴሜቲክ ምንድነው? ሴሜቲክ ምንድነው ነው ያልኩህ። ሴሜቲክ ለምሳሌ አሁን እንዴት ነው? እኔ ይቅርታ ለቃላቱ ሴሜቲክ ማለት በነገራችን ላይ ቅልቅል ማለት ነው። ለምሳሌ ቅልቅል ጥቁርም በለው ነጭም በለው ቢጫም በለው ጥቁርም በለው አላውቅም። እንግዲህ ንጉስ ሰለሞን ነጭ እኮ ነው፣ ይሁዲ ነው ወይም ቤተ እስራኤል አይደለም። ሴሜቲክ ነው የጠየኩህ። ሴሜቲክ ምን ማለት ነው? ቅልቅል ማለት ነው። ቅልቅል ማለት ምን አልገባኝም። ቅልቅል ምንድነው? ቅልቅል እኮ አልኩህ። ቅልቅል ነው። አይ እንደዛ ካልሆነማ ኩሽ እኮ ነው። ምንድነው ማለት ነው? ሴሜቲክ ምን ማለት ነው ታውቃለህ ወይ ነው እኮ ነገርኩህ እኮ። ቅልቅል አልኩህ እኮ። ምንድነው? የቤተ ዘመድ ቅልቅል ነው። ምንድነው ቅልቅል? አይ ቅልቅል ካልኩህ ለምሳሌ ምንና ምን ቅልቅል ነው? አልገባኝም ነው። ግልጽ አድርገህ ነሽ። ቅልቅል ንግስት ሳባ ምንድን ናት? ከለሯ ምንድነው? ንግስት ሳባ እኔ ምን አገባኝ ስለ ከለሯ? ቆይ እንጂ አንተ ሴሜቲክ ነኝ የምትለው እኔ አንተ ትግሬ እንደሆንክ ነው የማውቀው፣ ግን ያው በአማራ ስለምትነግድ ሴሜቲክ ነኝ ነው የምትለው አንተ። ለምሳሌ ንግስት ሳባ ማን ናት? ከለሯ ምንድን ነው? ንጉስ ሰለሞን ከለሩ ምንድን ነው? በከለሩ ነው ሴሜቲክ ማለት። ቀይና ነጭ ማለት ቀይና ጥቁር ማለት ነው። ቆይ ልጨርስ እኮ ነው። አስጨርሰኝ። ለምን ትግሬዎች በጣም ነው የምትቀላቀሉ? ካሌክስ ጀምሮ በጣም ይሄንን ሪከርድ ትልኪልኛለሽ እንደው አንድ አደራሽን
እንደው ችግር የለም ትፈልግ ሪከርድ ለምን አታደርገውም? እኔ ልድገምልህ። ችግር የለም አንተ አኪላ ሚልህን ብቻ ይዘህ የምትጓዝ ችግር የለም። እኔ መሀይም ነኝ። እኔ እኮ ደደብ ነኝ። እንግዲህ እስከ ኃይለ ሥላሴ ጊዜ የሰለሞን ዳይናስቲ ብለህ አማራ ነህ ብለህ እንግዲህ አማራ እንደሆንክ ነው የማውቀው ስለምትነግድ ማለት ነው። እኔ አላውቅም። እኔ አማራ ነኝ። እምነቴ ደግሞ ይሁዲ ነው። ከዛ ደግሞ ከይሁዲ ሃይማኖት ታውቃለህ። ወይም ደግሞ ክርስትና እምነት ደግሞ መቼ እንደመጣ ወይም ኢየሱስ ክርስቶስ እስልምና እምነት ብቀርክ እመጣለሁ። የመጀመሪያው እምነት ግን ከአብርሃም የመጣ እንደሆነ አትርሳ። አንድ ስለምንድን ነው የምታወራው ወንድሜ? ዘር ሐረግ ከፈለግ ዘር ነው። ቆይ ለምን እኔ ትግሬዎች ለምን እንደምትፈጥሩ ግራ የሚገባኝ እኮ በጣም ነው የምታወሩ። ዘር ሐረግ ምንድን ነው የተባልኩ? እኔ እኮ ነገርኩህ እኮ አላሻ ነኝ አይደል? እንደ አንተ ለምን አሰማው? ተይመን የመጣህ ተው እንጂ አያጅቦ ሊቅ ልጠይቅ እስኪ። ቀጨኔ መድኃኒዓለም ሄደህ ታውቃለህ? መድኃኒዓለም ምንድን ነው? ቆይ እስኪ አንዴ ሊቀ አቤት ቀጨኔ መድኃኒዓለም ሄደህ ታውቃለህ? ሂጅ አላውቅም። ነጣ ሰው እዛ በዛት ይቀመጣሉ። ያው እንትን አለ እንደ ብረት ምናምን አላጠገብ ታውቃለህ? የሚኪው ኢየሱስ ክርስቶስ ግን ስማ ሊቀ ልጠይቅ እስኪ ብረት አለ አጠገብ? ቀጥቃሽ ከፈለክ ከላይ አለ። ከፈለክ ያንተኛ ልጅ ነው እያልከ ኢየሱስ ነበር። ማን ነው? እኔ የባሪያ ልጅ ብላችሁ እኮ ለዚህ ነው እኮ ትግሬዎች ከየመን የመጣችሁ ስደተኛ ደንቆሮች ብላችሁ ለዚህ እኮ ነው። ስማ አንተ እኮ ኢትዮጵያ አይደለም ታሰው ታውቃለህ አይደል? ኢትዮጵያዊ እንዳለው ታውቃለህ። እኔ እኮ ነገርኩህ እኮ እኔ አባቴ ንጉሥ ሰለሞን ያው ንጉሱ ያው ታሰው ታውቃለህ። ግን ኢትዮጵያዊ እንዳለው ዋናው ግንዱ የሰለሞን ልጅ ነኝ። እየሰማኝ ነው። ኢትዮጵያዊ እንዳለው ልጁ ደግሞ ቀዳማዊ ምኒልክ ነው ይባላል። ጤነኛ ነው። ኢትዮጵያዊ አይደለም። አማራ ብቻ ሳትሆን ኢትዮጵያም አይደለህም እኮ አንተ። እንደንተን እኮ ስማ ከአየር ላይ እኮ ነው የጣሉ እኮ ታውቃለህ አይደል? እግዚአብሔር መብራን ታውቃለህ። ምኒልክ ተቀበለው መጨረሻ ላይ ከእንትና ጋር እኮ አንደኛ ጠላቸው ስማ ከአፄ ኃይለ ሥላሴ ጋርና መንግስቱ ኃይለማርያም ቆይ ምንድን ኃይለ ሥላሴ ምን አደረገ ነው እየጠየቅኩ ያሉ ከእንትን ጋር ኃይለ ሥላሴ መንግስቱ ኃይለማርያም ጋር ሶሪ በቪዲዮ ፈሪ ነው ይሄ። በቪዲዮ ይውጣና ያውራ። ሰክሯል በእናትህ በቪዲዮ እስቲ ወንድ ቆይ አድርገኝ። አትፍራኝ አፄው አትፍራኝ። በጣም ነው የምትፈራኝ ደግሞ በቪዲዮ ጣሰው አንተ ትግሬ ነህ። ተው ሀጆከር ጋር ዋትስአፕ ግሩፕ ላይ እኮ ምን ቶሚ ኤንድ መቅዲ ከሚለው ግሩፕ ላይ ምን ሳረግ እንደነበርኩ ታውቃለህ እኮ። አንዴ ጣሰው ልንገርህ እንትን ደርግ ይኸኛው ልጠይቅህ ልነግርህ እኮ ነው። አንድ ሰከንድ አንድ ደቂቃ ጣሰው ምን ሆነ? አንዴ ፕሊዝ አንዴ ቆይ እስራለሁ ዝም ብላለሁ እኔ ቆይ አዝኛው ልጨርስ። አንተኛው ቶሚ ኤንድ መቅዲ ከሚለው ጆከርን አንተን ስድብ ራሱ ያስተማርኳችሁ ነው። እንኳን አትርሳ። ቶሚ ኤንድ መቅዲ ከሚለው ዋትስአፕ ግሩፕ ላይ አንዴ ልንገርህ እንትን ማነው ስሙ? አንዴ ቆይ ልነግርህ እኮ ነው። አንዴ ረጋ በል ወንድሜ። ቆይ ወንም ወደ ታች ላውርድ። ቆይ ደርግ ከእንትን ጋር ከእስራኤል መንግስት ጋር የተጣለው አንደኛው ለምን እንደሆነ ታውቃላችሁ? የተጣላበት ምክንያት መልሷቸው አለ። እንደዚህ በአውሮፕላን እኛ ጠለናቸው ነው እና ጠለናቸው ስለመጣን አሁን ቦታ ስላገኘን መውሰድ እንፈልጋለን አሉት ደርግ። አይ እኔ አልሰጥም ኦልሬዲ እዚህ እየሰሩ ነው አለ። አንተ ኢትዮጵያዊም አይደለም ወንድም። እኔ እኮ አንዳንዴ እኮ ያስቀኛል። አንተ እኮ እንደ ኤርትራ እኮ ነው የምናይ እኮ ኢትዮጵያ ውስጥ እንኳን አይደለም የአማራ ፖለቲካ ላይ የኢትዮጵያ ፖለቲካ ላይ እኮ የመሳተፍ ራሱ እኮ አቅም የለም እኮ። ልሳራ እኮ ነው ኢትዮጵያ የመጣው ሰው። አሁን እዚህ አሁን አያጅቦ ኦፍ ኮርስ እዚህ የምታያቸው ከኢትዮጵያኖች ጋር ነው። አሁን አንተ ኢትዮጵያዊ ካልሆነ ሰው ጋር ነው የምናወራው። ስለዚህ ረጋ ብለህ አውራ ወንድሜ። እንደ ኢትዮጵያ እኮ እያሳተፍን እያወራን ሰው እያደረግን ያደረግን። አየህ ድሮ አንተ አሁን ይሁን የአንተን ቤተሰቦች ማንም ያናገራቸው የለም የነበረው ድሮ። አንተ ክርስቲያን እኔ ቤተ እስራኤል አንተ ክርስቲያን ነህ። እንግዲህ ክርስትና እምነትን የተቀበልከው ከኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ ይሁዲ የነበረ እኔ ጋር የነበረ ከዛ ደግሞ የክርስትና እምነትን የተቀበለ ያመጣ ነው። ማዝለን እንግባባ። ኢየሱስ ክርስቶስ የተወለደው ናዝሬት የተቀበረው ቤተልሔም ነው።
ምን አገባኝ? ስለ ሃይማኖት የምታወራኝ አልገባኝ። አዎ ስለ ቤተ እስራኤል እያልክ እኮ ነው። ቤተ እስራኤል ካልክ ሃይማኖት ነው። ካልክ ደግሞ አማራ ነኝ፣ ያውም የሰለሞን ወይም የንግስት ሳባ ልጅ ነኝ። አንዴ ወንድሜ፣ አንተ የማን ልጅ? አንዴ ወንድሜ፣ ይኸውልህ ያልገባ ነገር አለ። የሰለሞን ልጅ ነኝ፣ ኤክስፕሌን ላድርግልህ። ምኒልክ ልጅ ነኝ፣ የሳባ ልጅ ነኝ። ወይ ኤክስፕሌን ላድርግልህ በደንብ እንዲገባ። ይኸውልህ ከእንትን ከአየር ላይ ቆይ ከአየር ላይ ነው ተጠላችሁ ኢትዮጵያ ውስጥ የገባችሁ። ንጉስ ሲሆን እንዴት ነው? አንዴ ቆይ ስማኝ፣ ቆይ አንዴ ፕሊስ ረጋ በል። ቆይ አንዴ የንጉስ ልጅ እንዴት ሆንክ? ልጠይቅ እስቲ ጣሰው ምን ነበር? ሰለሞን ማን ነው? እንግባባ። ኖ ጫፍ ይዛት አንተ ንጉስ ነኝ በምትለው ጄኔራል መስፍን አንተና ተግባብተናል። ዋትስአፕ ላይ ጆከርን አንተ እንዳስተማርኩ ገብተዋል። ስለዚህ እኔ ጋር ምንም ልታወራችሁ እኔ በደንብ ስገርፍ የነበርኩ እኮ ነኝ። ደንቆሮ አንዴ ጣሰው ረጋ በል። ጄኔራል መስፍን ደንቆሮ አንተኛው ዋትስአፕ ግሩፕ ላይ ያስተማርኩ እንደሆንክ ጀነራል መስፍን ብለኸኛል ካልከኝ እንግዲህ መስፍንን ታውቀዋለህ። እንዴት አድርጎ ሲያብረከረክ እንደነበር ታውቀዋለህ። የስድብ አይነቶችንም ጆከርና አንተን ደግሞ ቁጭ ብድግ አድርጌ ያስተማርኳችሁን እንደሆንኩ አትርሳ። ደንቆሮ ጀነራል መስፍን ታልከው መስፍንን ደግሞ በደንብ አድርገህ ታውቀዋለህ ማለት ነው። ስለዚህ እንግባባለን። ቶሚ ኤንድ መቅዲ ከሚለው ግሩፕ ላይ ነው። ስለዚህ አንተ ጋር ነው የምንማረው። በጣም ነው የምንቀህ። አጼው ኤኒዌይስ ይኸውልህ ወንድሜ ቆይ አንዴ ረጋ በል። ቆይ አንዴ በዚህ አሮ ነው በዚህ አክሰንት እንዴት አድርገህ ስድብ እንደምትሳደብ እራሱ አላውቅም። ምንም ማድረግ አይቻልም። እኔ እንግዲህ ታውቃለህ፣ እኔ መቼም ትግሬ አንዴ ረጋ በል። ምንድን ነው አንተ አስሬ ቆይ ረጋ በል። ልጠይቅህ እኮ ነው። ምንድን ነው ነገሩ? አንተን ነው መጠየቅ የምፈልገው። ረጋ በል ጀለስ። ምንድን ነው ነገሩ? በጣም እንትን አደረከው እኮ እንዴ። ምንድን ነው የጠጣው? አልገባኝ። ጋሎን ነው እንዴ የጠጣው? ረጋ በል ወንድም። እኔ እንደዚህ አይነት እንትን ለአጫማ አይመቸኝም። ምን አይነት ያውልህ። እኔ የጠየቅኩህ ሲምፕል ጥያቄ ነው። ቤተሰቦችህ ድሮ ምን ነበር የሚሰሩት? አሁን ለምሳሌ እንትን የነበርክበት ቦታ ጎንደርም ከሆነ ምን ነበር የምትሰሩት? ቀስ ብለህ ረጋ ብለህ አውራ። ምንድን ነው መሳደብ ምናምን አትሳደብ። ረጋ ብለህ አውራ። ምንድን ነው ቤተሰቦች የሚሰሩት የነበረ? ልሰድብ አልፈልግም። ምንድን ነው የምትሰራ? ቤተሰቦች ምን ነበር የሚሰሩ ነበር? አንዴ አዳምጠኝ። አንዴ ብቻ እንድታዳምጠኝ የምፈልገው። ሚዩት አታድርገው። በጣም ትፈራለህ ደግሞ። እኔ 50 ጊዜ ነው የምታወራው። ረጋ ብለህ አውራ። የጠየኩት ጥያቄ መሀል ላይ እኔ የጠየኩት ሲምፕል ጥያቄ። እኔ እኮ እየሰደብኩ አይደለም። ቤተሰቦች ምን ነበር የሚሰሩት የነበረው ድሮ ኢትዮጵያ? ሲሪየስ? አዎ የኔ ቤተሰቦች የሚሰሩት ንጉስ ናቸው። ያውም የሰለሞን ልጅ ነኝ። እናቴ ንግስት ሳባ ናት። የንግስት ሳባ ልጅ ደግሞ ቀዳማዊ ምኒልክ ነው። የንጉስ የቀዳማዊ ምኒልክ ልጅ አባት ደግሞ ንጉስ ሰለሞን ነው። እኔ የንጉስ ልጅ ነኝ። እንደናንተ አይነቶችን ትግሬዎችን ከየመን ተሰደው የመጡትን ደግሞ ታውቃለህ፣ ቁልቋል እያሸከምኩ ሳበላቸው ነበርኩኝ በደንብ አድርጌ። ከዛም ደግሞ ያው ወደ ክርስትና እምነት ያባረርኳቸው እኔ ነኝ። አንዴ ፕሊስ፣ ምንድን ነው ነገሩ? የምንቀበጣጠሩ መቼ ነው ኢትዮጵያ ውስጥ የገባው? ቤተሰቦች ስንተኛው ቤተሰብ ነው ኢትዮጵያ የገባው? አማራ መቼ ገባ? አማራ ወደ ኢትዮጵያ መቼ ገባ? አማራ የሚባል ማህበረሰብ ከኢትዮጵያ መቼ ገባ? አማራ የሚባል ማህበረሰብ ከየት መጣ? አንድ ይህን መልስልኝ፣ ከዛ በኋላ እንግባባ። የጠየከኝ ያለው ጥያቄ አማራ ማለት የጠየከኝ አንፈላሻ ፈጥራላ አይ ነው እንትን ያልሆነ መጠጥ ዛሬ ምን እንዳጠጡታል። እዚህ ቀደም የሆነ ነገር ብሎ አይ ቲንክ ፕሮባብሊ ያው ነካ ሳረገው ሄዳገው ተጣጣጣ አርጋ ነው ያለ ጀለስ ሪላክስ አርገ እዚያው ኦኬ። እንትን ስድብ ምናምን ነገር አያስፈልግም። ምንድነው ነገሩ? አልገባኝ። አትሳደብ። የተጠየቀው ጥያቄ ሲምፕል ነበር። እኔ በጣም ያሳዝኑኛል። ባይዘው እነዚህ በጣም አይ ነው ችግር አለ። አምን ከዚህ በፊት ተገፍተው ሊሆን ይችላል። ኢትዮጵያ ውስጥ ችግር እንዳላቃለሁ ግን በዚህ ልክ ግን እንትን ማለት እና ሌላው ምንድነው ማንነት ይወልጥ ጣሰው ሚዩት እንዳታነሳ አንዴ ቁልቋል ስንት ገባ? ቁልቋል ስንት ገባ? አንዴ ሚዩት እንዳታነሳ ቋንዴ አንተ ኢትዮጵያዊም አይደለም። ኢትዮጵያ ውስጥ ዘር የላችሁ። ቋንዴ ረጋ በል አንዴ
ውረድ ላጭ እንደዚህ ባሪያ እኮ እንደዚህ ነው እኮ በቃ ባሪያ ግን ብዙ ሰው ትግሬ ነው ይላል። አንዴ ፕሊስ ረጋብ ባሪያ እንደዚህ ወደ ታችና ወደ ላይ እያረኩ ካላወራው ከባድ እንዴ ኤክሰርሳይዝ በልጅነቱም እንደዚህ ነበር ሲሰራይ ነበር። እኔ የተጠየቀው ጥያቄ ሲምፕል ጥያቄ ነው። ኢትዮጵያ ውስጥ ደላስት ኢትዮጵያ ውስጥ ከመጡ ዘሮች ውስጥ ያንተ ዘር ነው። ደላስት ኢትዮጵያ ውስጥ መጣ ደላስት ዘር ኢትዮጵያ መጣ ኢትዮጵያ ውስጥ ከመጡ ዘሮች ሁሉ ላይ የመጨረሻው ዘር አንተ ነህ። ከኦሮሞ በኋላ እኮ ነው የመጣው እኮ ቤተ እስራኤል የሚል ዘር ከዛ በኋላ ነው የመጣው። ከዛ በኋላ ለስራ ተቀመጠ ኢትዮጵያ ውስጥ። ከዛ በኋላ ለስራ ከመጣ በኋላ የእስራኤል መንግስት ኑና ልውሰዳቸው አለ። ግማሹን ሰጥቶ ግማሹን ስትላሉ እዛ ኢትዮጵያ ውስጥ ያሉ አሁንም ደማቸው ትክክለኛ እስራኤል ሆኖ እየወጡ ነው ያሉት። እስራኤል ውስጥ ሲሄዱም እዛ እስራኤል ሀገር ይዋጋሉ። በቃ ታስ ስለዚህ መጣ እንትን እንኳን አይደለም ስለ አማራ ፖለቲካ ስለ ኢትዮጵያ ፖለቲካ የማውራት ሞራል የለም ወንድም። በዚህ አንተ እኮ ሰው ቤት ውስጥ ገብቶ በስነ ስርዓት እንትን ሲል እኮ ቁጭ ብላችሁ ከሩቅ ሆናችሁ እኮ የምታዩ ነበራችሁ። አሁን ዛሬ ከደርግ በኋላ አንተም ኢትዮጵያዊም አንተም እኩል ሆነ እየኖርክ ነው። አሁን እንትን ሲል ከእንትን በኋላ እዚህ አትሊስት ቲክታክ ላይ ቁጭ ብለህ ከኛ እኩል ቁጭ ብለህ እያወራን ያለው ሰው አድርገንሃል። ድሮ አልነበርክም። እውነት እናውራ ከተባለ እኔ በዚህ ልክ ነው የምነግርህ። ኢትዮጵያ ውስጥ እኮ ደላስት ብቻ መጣት አይደለም። ኢትዮጵያ ውስጥ ለስራ ነው የመጣው። ኢትዮጵያ ውስጥ አሁን ጭራሽ እንደውም ከሌላው በላይ ኢትዮጵያ የሆነ ከሌላው በላይ ደግሞ ጭራሽ አማራን ብለህ ደግሞ መጣ ደግሞ አለማፈር እና አንዳንዴ ጋይስ ስታወሩም እንደው በለከት እያደረጋ አይ ነው ሰክረት ተስተ ምናምን ነው የመጣው። ግን አንዳንዴ ሪላክስ እያደረጋችሁ እዛም ሄደ ጥይት ማብረጃ ነው ትክክል ይሆንኩ እዛም ሄደ ጥይት አንተ እንደ ሰው መተህ ዛሬ ለሌላ ሰው ማንነት የመስጠት ሞራል የለም ወንድም። ሞራል አማራ ነው እንደውም ታቅፎ ምን ብሎ እስካሁን ድረስ ያቆይ። እንደውም የአማራ ነገስታትን አመሰግናለሁ እያልክ መኖር አማራን አመሰግናለሁ እያልክ መኖር ያለብህ እንጂ ጭራሽ ደግሞ አንተም ሰው ሆነ ደግሞ ሌላውን ማንነት የመንጠቅ ደግሞ ነገር ስትመጣ ትንሽ ይደብራል። እና በዛ ልክ አስበው 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 ጊዜን በእንደዚህ አይነት ቡዳ እንትን ማለት ጥሩ አይደለም። አንደኛ ነገር ምን መሰለህ፣ መናገር የፈለግከውን በቀጥታ መናገር አለብህ። ቀጥቃጭነ ቀጨኔ ምናምን ያስፈልግም። ቡዳ ነህ፣ ሰው ትበላለህ ምናምን ይበን ግልጽ ነገር ማለት እኮ ዚያድ ባሬ ሲለውጥ ነበር። ኖ ለምን ትፈራለህ? ፖለቲካ እኮ ነው እንዴ። ዚያድ ባሬ በክላሽንኮፍ እየለወጠ በሱዳን በኩል ወደ ግብፅ አድርጎ ሲያሻግራቸው ነበር። አንድ ፈላሻ በአንድ ክላሽንኮፍ እንደሚለወጥ ታውቃለህ? ግን ታሪኩን ታውቃለህ? እናቴን ዚያድ ባሬ የሱዳኒው መንግስት አንድ ፈላሻ በአንድ ክላሽንኮፍ ነበር ለእስራኤል የሚቀይራል። አሁን እዚህ መጥቶ አፉን ይከፍታል። ትግሬ ቁልቋላም እያለ ከብት ቀጥልበት፣ ሂድበት ወንድሜ፣ እግዚአብሔር ይባርክ። እና እንቀይረው እንደዚህ በዚህ በአንድ ኢሞጂ እንቀይሯ። በኢሞጂ ልቀይረው ነው። አይልክ እስኪ ሰው ላድርገው እስኪ ከሰዎች ጋር እዚህ ቁጭ ብሎ ያውራ። አሳዘነኝ በጣም ይቅርታ ወንድማችን። ና ወደ ላይ እስኪ ቁጭ ብሎ እኔ እኮ ደህና ስድብም እኮ አይሰደብም እኮ የሚያስጠላ ይሄ እንግዲህ በስንት ዶላር ነው ያልከኝ? አልገባኝም። እስኪ ድገምልኝ እስኪ። በአሞሌ ጨው ትለወጥ ነበረ አለ። አይ እንዲመልስ ነው የፈለኩት። ቀስ በል አጽው፣ ቀስ በል ቀስ። አሰው ዚያድ ባሬን ታውቀዋለህ? የሱዳኒው መንግስት ዚያድ ባሬ ነው የሚባለው። ሊቀ ምን አይነት ብረት ነው የሚልህ? ምን አይነት ብረት ነው ሲቀጠቅጥ የሚለው? እሱን ነው ብረቱን ነገር ነው። ዚያድ ባሬ ያስባይ ሚውት ታደርገኝ ነው ወይስ እንደዋራ? ጠይቀህ እኮ ነው። ቆይ ረጋ በል። ኢየሱስ በስንት ዲናር ተሸጠ? በ30 ዲናር አይደል እንዴ? ኢየሱስ ማለት ነው። አዲስ የምን አስተካከልከኝ?
ኢየሱስ ክርስቶስ በሰላሳ ዲናር የተሸጠ እኮ ነው። ምንድነው አንተ ጦሳሻ እንደ ቲማቲም የተሸጠ እኮ ነው ኢየሱስ ክርስቶስ ጀመረው። በቃ ቤተ እስራኤል ብለህ በሃይማኖት ስትመጣ ኢየሱስ ክርስቶስም በ30 ዲናር የተሸጠ እኮ ነው። ምንድነው የምታወራው አንተ? በሃይማኖት ስትመጣ በሃይማኖት ነው፣ በክርስትና እምነት ብዬ ነው እመጣለህ። አስረግጬ የምነግርህ በሃይማኖት ቤተ እስራኤል ብለህ ስትመጣ ኢየሱስ ክርስቶስም ይሁዲ ነበር። ከዛ እምነቱን ቀይሮ በ30 ዲናር የተሸጠ በቲማቲም ነው። በሃይማኖት ልትመጣ አትችልም። መች በሃይማኖት መጣህ እንዴ? አልክ እኮ ቤተ እስራኤል እኮ አልክ እኮ ነው። ሃይማኖት አይደለም ቤተ እስራኤል ማንነት እኮ እና ማንነት ከሆነ ደግሞ እኔ የሰለሞን ልጅ ነኝ። አንተ የማን ልጅ ነህ ወንድሜ? እኔ ንጉሥ ሰለሞን ልጅ ነኝ። አንተ የማን ልጅ ነህ? አይደለም አብርሃም። እኔ ንጉሥ ሰለሞን ልጅ ያውም ጁሽ። አንዴ ቆይ ረጋ በል ቆይ። አንተ እኮ ሪሰንትሊ ኢትዮጵያ ውስጥ እኮ የመጣው ኢትዮጵያ ውስጥ የመጣው እኮ በቅርቡ ነው እኮ አልገባውም። ነገር ውስጥ አንዴ ጣሰው ቋዲ ሊቀ ነገር ውስጥ መቼ ነው ይሄ ልጅ የመጣው? አልገባውም እኮ ኢየሱስ ክርስቶስ ከናዝሬት አንዴ ጣሰው ቆይ አንዴ ይንገር መቼ የተቀበረ ነው። አንተ ኢትዮጵያ አይደለም ጣሰው ለመረጋጋት ችግር የለም እኮ አልኩህ። አንዴ ሊቀ ይንገር ቆይ ኢትዮጵያዊ እኮ አይደለም እኮ ኢትዮጵያ ሰው ትግሬው ረጋ በል ጀለስ አንዴ ላውርድና ላምጣ ሰው አደረኩት። አሁን ቆይ ወደታች አውርድና አመጣለሁ። አሁን ቆይ ከሰዎች አንዴ ሊቀ ጎሄድ አምጣለሁ። ችግር የለም። ደማቸው እኮ የተደፋ እኮ ነው እስራኤል ሀገር እና ከሆስፒታሉ የጥቁር ደም አይሆነንም ብለው ነጮቹ በጣም እኮ ነው የሚንቋቸው። ውሻ ነው የሚያደርጓቸው። እና እዚህ መጥተው እምነት ይሳደባሉ። እግዚአብሔርም ማርያም ምናምን እያሉ ነው የሚሳደቡት። ልቆች ናቸው። ሁለተኛ ነገር ደግሞ ኢትዮጵያ ውስጥ ሰላም አግኝተው ይኖሩ ነበር። ኢትዮጵያውያን ተቀባይ ነን፣ እንግዳ ተቀባዮች ነን። አሁን እስራኤል ሀገር ብዙ ማውቃቸው እንትን ስላሉ ይደብራል በማለት ነው እንጂ ብዙ ነገር እንነጋገር ነበር። ጥንባት አንፈላሻ በዚህ ደረጃ መናገር አልነበረበትም። እኔን ፈላሻ ስትለኝ አንተ እንጨት ተሸክመህ ትሄዳለህ እንዴ? እንጨት መስቀል አንጠልጥለህ እንጨት ተሸክመህ እንጨት ራሱ ያለቀው በእናንተ እኮ ነው። ቀርናታም በሃይማኖት እንጨት ተሸክመህ እኔን ፈላሻ ስትለኝ አንተ እንጨት የተሸከምክ እንጨት ባህር ዛፍ እንጨት የጨረስክ አንተ ነህ። እኔን ፈላሻ ስትለኝ ይሄ ሰው ጅብ ቆይ እስቲ ቆይ ይናገር ትንሽ ቆይ እስቲ ምንድነው? ማን ነው እንጨት ተሸክሞ የሚሄደው? እንግዲህ እንጨት እኮ መስቀል ነው አይደል? እኔ ፈላሻ ካልከኝ እኔ ይሁዲ ሃይማኖት ነኝ፣ አንተ ደግሞ ክርስቲያን ነህ። ስለዚህ እንጨት ነው የምትሸከም። እኔ ፈላሻ ካልከኝ አንተ ኢየሱስ ክርስቶስ ይሁዲ ነበረ፣ አባረሬ እኔም በ30 ዲናር የሸጥኩት ግን ያባረርኩት የለወጥኩት ይሁዲ ነበረ። ፈላሻ ካልክ እየተሳደብክ አይደል? ቡዳ ካልኩ አይበላም ይባላል። ኢየሱስ ክርስቶስ ቡዳ ነበረ ወይ? ኢየሱስ ክርስቶስ ቡዳ ነበረ ወይ? ፈላሻ ነበረ ወይ? አዳምጥ። ኢየሱስ ክርስቶስ ምን ነበር? እንግዲህ በሃይማኖት ከመጣ እንደዛ ነው መጣለህ። ኢየሱስ እኔን ፈላሻ ቤተ እስራኤል እያልክ እንታልክ አንተ ክርስቲያን ነህ። ኢየሱስ ክርስቶስም ይሁዲ ነበር። ከዛ ደግሞ ክርስትና እምነትን ያመጣ ነው። እኔን ፈላሻ ካልከኝ እንጨት ተሸካሚ ነው የምልህ። ባህር ዛፍ እንጨት የጨረስክ እየጠረብክ ታንገትህ ተሰውነት ላይ የምትሸከም እኔን ፈላሻ ካልከኝ በሃይማኖት የከመጣህ ማለት ነው። ሪከርድ አድርገው። በሃይማኖት ቀልድ የለም። ማንነት ካልክ ደግሞ እኔ የንጉስ ልጅ እያንዳንድ የባሪያ ልጅ እኔ የሴሜቲክ ነኝ። ከንግስት ሳባ ከንጉስ ሰለሞን የመጣው ከቀደመ ምኒልክ የመጣው ነኝ። አንተ የማን ነህ? ምረ ቁልቋላም አፄው ምትባል አንተ ቁልቋላም ትግሬ ነህ። አንተኛው የታወቅህ ነህ። እኔ ዋትስአፕ ግሩፕ ላይ በደንብ አድርጌ አውቃለሁ። ያው ስረግጥህም ሳሰለጥንም የነበርኩ እኔ ነኝ። ስለዚህ ሃይማኖት ነህ ሃይማኖት ነህ አላለሁ እያንዳንድ እኔ አስረግጬ ነው ነገር እንደ ወጣችሁ
አለን ይሄ ደንቆሮ አያሌው መንብር ተነካብኝ ብሎ ይሄን ያክል ሃይማኖት መሳደብ ምን አይነት ቆሻሻ ነው ግን? አይ አማራዊት እንዴ ይሰማል። እነዚህ አይነቶችማ መስማት አለባቸው እንጂ ሰዎቹ። ይሄ እኮ ነው ይሄ አንተ ይሁዲ ወይም ቤተ እስራኤል ብለሽ ሃይማኖት ይኸውልሽ፣ ይሄ እኮ ነው አማራ እኮ እያለ እየመጣ እኮ ነው። ይሄ እኮ ነው አማራ ነኝ ብሎ የሚመጣው የሸርሙጣ ልጅ የሹጢያም ልጅ እናትክን ቁጭ ብድግ ጋር እየፉንድ ልብዳለ አባት ግን ማለት ነው ከእናት ላይ ሰቅዬ የፉንድ ልብዳለ የሸርሙጣ ልጅ አንቺ ይሁዲ ወይም ቤተ እስራኤል ብለሽ እምነት ያስደቂኔ አንዴ ረጋ በል። ቆይ ምንድነው አንተ እናት ምናምን የምትሳደበው? ረጋ በል እንዴ። እናት የሌለው እኮ እናት ትሳደባል። ረጋ በል። አይኖ ረጋ በል። አይኖ ልብ ተነክቷል። ደስተኛ አይደለም። አይኖ ሞራል እኮ ተነክቷል። አባት ግን ትራስ አርጌ እናት አንዴ ላውራ አትፍራም። ቁልቋላም ትግሬ እናት ግን ማለት ነው አስፎንድጄ ይፉን አንዴ ይኸውልህ እናት ቢዛሞ ያውራ። ቆይ ስጠው። አንደኛ አጼው ልጁ ልንገርህ ፎቶ ነበርና በሱዳን አርጎ አጋጣሚ ወደ እስራኤል ሲገባ ልጁ እብድ ነው። ያበደ ልጅ ስለሆነ እብድ ነው። እኛ እናውቀዋለን። ከሲና በረሃ ነው ወደ እስራኤል ዘሎ የገባና እብድ ነው ልጁ። ብዙ ሰው ያውቀዋል። እኔ ታሪኩን ስሰማ ከዚህ ሀገር ነው የሄደውና እብድ ነው። አትፍረዱበት። ያበደ ልጅ ነው። ግን በዚህ መሃል ግን እምነትን መሳደብ ትክክል አይደለም። ይሄ አትፍሩኛ ካሽ እብድ አታስገቡት። በቃ አታስገቡ። ልጠይቅህ እስቲ አታስገቡት። ወለጋ እንትን ቢዛሞ ልጠይቅህ እስቲ አሁን ችግራችን ምን እንደሆነ ታውቃለህ? ብዙ ሰው ሌላ ማንነት ያላቸው ሰዎች እዚህ ትግል ውስጥ መቶ ሰተት ብለው እየገቡ ነው። ይሄ ደግሞ ምንድነው? አረጋይ ሳታስገቡት ምንድነው ነገሩ? ቁልቋላም ትግሬ ረጋ በልቋል። አሁን ይሄ ማንነቱ ሌላ ነው። እንደዚህ አይነት ማንነት አሁን ይኸውልህ፣ ይሄው ምን ይላል መሰለህ? ወለጋ ፖስት መጥቶ ዘመነ ካሴን ይቃወማል። ዘመነ ካሴ አገው ማለት አማራ ነው፣ አማራ ማለት አገው ነው አለ ብሎ ይቃወማል። እሱ እኮ ሌላ ማንነት አለው እኮ ቤተ እስራኤል ነው፣ አማራም አይደለም። አሁን እነ ጥያቄ ጋይስ አራባናታችሁ አታስገቡት። በእናታችሁ ሰው እናወራበት እንጂ እንዴ እኮ እንደዚህ ነው የለመደው እኮ። ይሄ እንትን ጓሮ ውስጥ እኮ አስቀምጣችሁ እኮ የምታወሩት ሰው እኮ ነው። ሰው አሁን እኮ ነው ሰው ነው። ከ50 ዓመት በኋላ እኮ ነው እንደው ከሰው ጋር ተቀላቅሎ ሰው መሆን የጀመረው እንጂ ድሮ እንደነዚህ አይነት ሰዎችን ከእንትን ከቢልዲንግ ጀርባ መኪና ስር ምናምን ነበር የሚተኙ ነበር። አሁን ወለጋ ፖስት ልጠይቅ፣ እንደዚህ አይነት ሌላ ማንነት ያላቸውን ሰዎች ይዘን አማራ አሁን እንደውም ዱ ዩ ቲንክ ትግሉ እየጠራ አይመስልህም ወይ? ይሄ እኛ ውስጥ የተሰበሰበው በጣም ብዙ አይነት ሰዎች አሉና እስቲ እንዴት ታየዋለህ? ይሄን ወለጋ ፖስት ማን ነው ይሄ ፍቅር? ያ አንደኛ ብዙ ጊዜ የአማራን ትግል እናትክን ላዳር ስንት ትሰኛለህ? እናትክን ላዳር ስንት ትሰኝ? ኧረ እባክህ አይነት አታስገቡት ጋይስ። እኛ ወሬ እናውራ በቃ ጋይስ። ሰው የሚታዘበናል። እኔ አንድ ነገር ልንገራችሁ። ማን ነው የሚያስገባው? ሁላችሁንም ስልጣን አንሳው ብትላ ያ ሌላ ማንነት ያላቸው ሰዎች አሁን እኔን መሪ ያጂልኝ ስልጣን እንዳታውጪ ያ አማራውን እየበጠበጡት ያሉ ሌላ ማንነት ያላቸው ሰዎች ናቸው። በአማራ ስም አማራ መስለው እንደነዚህ ያሉ ሰዎች ዛሬ አማራውን አደጋ የደቀኑበት ናቸው አጼው። ስለዚህ አሁንም እነዚህ ሰዎች ማንነታቸውን እንትን ብለው ወደዛ እንትን ማለት አለባቸው እንጂ እኛ አማራዎች ብዙ ጠላቶች አሉብን፣ ውስጣዊ ጠላት ማለት ነው። ለዚህ ነው አማራው ሁሌ ሰው ያምንና ካስጠጋ በኋላ በዛ ሰው ባሳደገው ሰው ይበላል ማለት ነው። እና አብዛኛውን የአማራን ትግል የጎዱት እነዚህ ሰዎች ናቸው። እነዚህ ሰዎች ጀርባ አጥንታቸው ስታጠናቸው ሌላ ማንነት ያላቸው ኢትዮጵያዊ አማራነት ስለመግባር የሌላቸው አማራን ማድከም፣ አማራን ማድቀቅ፣ በቃ አማራን ማፈናቀል፣ አማራውን በቃ ማጥፋት ይፈልጋሉ። እና ልጁ ራሱ የሚናገረው አነጋገር በጣም አስቀያሚ ነው። ትክክል አይደለም። ሰው ልጅ በሀሳብ ይሟገታል። ሰው ልጅ በሀሳብ ታሌንት ያደርጋል። ከዛ በዘለለ ልጁ እብድ ነው ብያቸዋለሁ። የዛሬ 2 ዓመት ነው አካባቢ ነው በዚህ ብቻ የሆነ ቪዲዮውን ፎቶም ወጥቶ ነበር። ጣሶ ማለት በዚህ በሲና በረሃ አድርጎ ወደ እስራኤል የገባ ልጅ ነው። እብድ ነው እና አትፍረዱበት። ብዙ ጊዜ ትክክል አይደለም። እብድ ነው ልጁ። እና አሁንም የአማራ ሕዝብ ጡት ነካሽ ነው የሚባለው። ይሄ ባሳደግንበት በአማራ አቃፊ ነው። በነገራችን ላይ
ይሄ ጡት ነካሽ ግን ዛሬ አማራ ውስጥ ገብቶ እንደመዝገር በቃ አማራውን እንደመዝገር እየነዘነዘ እያደማ ነው ያለው። እነዚህን ነቅለን ማውጣት አለብን። እውነቴን ነው የምላችሁ። አሁንም እነዚህ ያሉ አማራው አንድ ሰንዝር አይራመድም። በሃይማኖት ይመጣል፣ በምናምን ይመጣል፣ አገር የለህም ይለናል። በቃ ትናንትና መጥቶ እኛን አገር የለህም ይለናል። ዛሬ እኮ ትናንትና ከየት እንደመጡ የማይታወቁ እኮ የኛ ነው እያሉ እኮ ናቸው። አማራነት እኛ ነን፣ አማራ በላይ ከአማራ በላይ አማራ ሆኖ የመጡ ማለት ነው። እነዚህ ሰዎች እንደ መሽገር አማራ ውስጥ ተሰግስገው አማራውን ደሙን እየጠጡ ናቸው። ስለዚህ የአማራ ህዝብ ደግሞ እነዚህን ነቅሎ መጣል አለበት። ያለበለዚያ ግን ሁሌ እንደደማን እንዳለቀስ ነው የምንኖረው። ይሄ ኃይል እኮ በጣም ለሰው የማይራራ እኮ ነው። በቃ አይሁዳዊ አስተሳሰብ ያለው ለሰው የማይራራ ይሄ ኃይል ጋር እኮ በቃ በጣም አደገኛ እኮ በቃ ጨካኝ አረመኔ፣ የራሱ ብቻ የሚታወቀው ራሱን ብቻ እኔ ነኝ የሚል በቃ ይሄ ትምክህተኝነት ነው። ስለዚህ አማራውን እያፈናቀሉት ያሉ አማራውን እያጠፉት ያሉ በአማራ ውስጥ ተደብቀው እንደመስገር የአማራ እንደም እየጠጡ ያሉ እንደነዚህ አይነት ሰዎች ናቸው። እነዚህ ሰዎች ደግሞ ነቅሎ ማውጣት ያስፈልጋል። ያለበለዚያ ሁሌ እንደደማን ነው የምንኖረው። ስለዚህ ያዘው ይሄን ነው የምለው። እንዴት አየው? ሌላው ወደ ስፔሻሊ አሁን ይሄ ማነው ስሙ ጫላ የተባለው ግለሰብ አሸናፊ ጎንደሬው ብሎ የመጡት ግለሰብ ስፔሻሊ ከእንትና ጋር ከማነው ስሙ ከአያሌው መንበር ጋር ካለው ነገር ጋር ስታገነጻጽረው do you think that which is አብዛኞቹ ግድያዎች ላይ ስፔሻሊ ኦሮሚያ ክልል ውስጥ እንደውም ቅድም አንድ ነገር የአብዛኞቹ ባለሀብቶች እንደውም ንብረቶች ወድሟል እያልክ ነበርና እነዚህ ሰዎች እንደውም ከብልጽግና ጋር ካለው ብልጽግና ኃይል ጋር ተመካክረው ከኦነግ ጋር እንደውም አንድ ላይ ሆኖ ድልድይ አድርገው እየሰሩ እንደውም do you think that ግልጽ ነው ዛሬ የተናገሩ ስክሪፕት ሰርተናል፣ ዶክመንተሪዎች ሰርተናል። አማራ ምን ተብሎ እየተገደለ መሆኑን አውቀን ለማሳየት አማራ ለማነሳሳት ብለው የመጡት። አሁንም እኔ እየተጠራጠርኩ ነው። ስፔሻሊ ጎንደር ላይ የሚደረጉትን ግድያዎች እነዚህ ሰዎች ከጀርባስ ቢኖሩስ ብዬ ኖሩ አላውቅም፣ ግን ቢኖሩስ ብዬ እጠራጠራለሁ። እና do you think that which is አሁን ስፔሻሊ ወለጋ ሌሎች ቦታዎች ላይ ግድያዎች ላይ እሱ ካለው መሰረት እሱ እንዳለው እኔ አይደለም ያልኩት እሱ እንዳለው መሰረት ከሆነ do you think that which is እነዚህ ሰዎች ኢንቮልቭ ያደርጉ ይመስላል። አንዳንድ እንትን ስፔሻሊ ከብልጽግና ጋር ኦፊሻሊ ይሰራሉ፣ ከብልጽግና ጋር እንደሚሰሩ እያየን ያለ ነው። ኦነጋም ሊሰሩ ይችላሉ አናውቅም። do you think እነዚህ ሰዎች ከብልጽግና ጋር እየሰሩ ህዝባችንን እንደው አስጨፍጭፎታል ብለህ ታስባለህ? በጣም አስጨፍጭፎታል ነው የምለው። ምክንያቱም እየተናገረ እኮ ነው። በዚህ አጋጣሚ ያን ነገር ልንገርህ። አንድ ጊዜ ጦርነት ነበረ ወለጋ ላይ እና መንግስት ሸኔውም እንትን ብሎ አማራውም ደግሞ ፋኖ እየተባለ እንትን ሲል ነበር እና የጀቱ አብራሪ የጎንደር ሰው ነው በነገራችን ላይ። ከዛ መጨረሻ ላይ ምን አደረገ? እዚህ ጃርደጋ አካባቢ ላይ ወደ 130 ሰዎች ነበሩ። በዛ አጋጣሚ ኦነግ ሸኔ እንትን እያደረገ ነው። መጨረሻ ላይ ምን ነው ያደረገ? እነዛን 130 አማራዎች ጌታቸው በየነ የሚባል ልጅ ነው መከላከያ ውስጥ ነው የሚሰራ፣ የጎንደር የበየምድር ልጅ ነው። እነዛ ልጆች እዛው ነው ዱቄት ያደረጋቸው። መጨረሻ ላይ ሲጠየቅ እዛ ላይ የነበሩ ሰዎች ግን ሸሽተው ከኦነግ ሸኔ ሸሽተው አንድ አካባቢ የተቀመጡ ሰዎች ናቸው። ከዛ በዘለለ ወለጋ ላይ አሁን እኛ ስናጣራ የጎንደር ባለሀብቶች አብዛኛውን አልተነኩም። መጀመሪያ ወለጋ ላይ ኦፕሬሽን ሲጀመር ምንድነው የተደረገው? ተጽዕኖ ፈጣሪ አማራዎች ነው የተደረጉት። እነዚህ ደግሞ ተመርጠው ማለት ነው ተመርጠው ተጽዕኖ ፈጣሪ አማራዎች ናቸው። ከዛ የጎንደር ባለሀብቶች ግን እስካሁን ድረስ ንብረታቸው አልተነካም፣ ምን አልተነካም። ለኛም ጥያቄ ነበረ። ዛሬ ግን አሸናፊ ጎንደሬ ወይም ደግሞ ይሄ እና ያለው መንበር የሚሰሩ ስራ ከጎንደር እስከ እንትን ኦፕሬሽን የሚሰሩ ስራ በጣም ነው የሚገርመው። አሁንም ምንድነው ይሄ ትምክህተኛ በእህታችን ደም የሚነግድ የእህታችንን ደም እንትን የሚል ትምክህተኛ ነው። ስለዚህ ተጠያቂ ናቸው። በነገራችን ላይ በደምቢዶሎ አማራዎች እገታ ተጠያቂ ናቸው። እስካሁን ድረስ ለተጨፈጨፈው አማራ ተጠያቂ ናቸው። እስቲል አገኘሁ ተሻገር ስልጣን ላይ በነበረበት ሰዓት አባቶች ደውለው ኧረ አለቅን ድረሱልን ሲሉ ከፈለክ ከሽመልስ አብዲሳ ጋር ተነጋገር እኔ አላውቅም ነው የተባለው። ሪከርዱ እናሰማችኋለን።
ስለዚህ እነዚህ ሰዎች ማለት ነው እነዚህ ሰዎች ተጠያቂ ናቸው። በወለጋው ጭፍጨፋ በቀዳሚነት ተጠያቂ ናቸው። በቃ ተጠያቂ ናቸው። በወለጋው ጭፍጨፋ ብቻ ሳይሆን አማራ ክልል ላይ እስበሱን በማገዳደል ገሎ በማልቀስ ይገሉና በጀርባ ሄደው ሰው ይጠይቃሉ። ማን ነው የገደለው ብሎ ያለቅሳሉ። ብዙ ጊዜ ወንጀል ከፈጸሙ በኋላ አስቀድመው የሚያለቅሱ ናቸው። እኔ በዚህ አጋጣሚ እንደውም ጎንደር ላይ ብዙ ጀግኖች ተሰውተዋል አይደል? በጣም ነው ማዝነው። እነዚህ ራሱ ያስገደሏቸው እነዚህ ሰዎች ናቸው ብዬ ነው የማስበው። ትግሉ ከጀመረ ጀምሮ በጣም የምንወዳቸው ጀግኖችን አትላል ጎንደር ላይ የተለያዩ ጀግኖችን አትናል። እነዚህ ሰዎች ጀርባቸው መጠናት አለበት። የጎንደር ህዝብ የጎንደር አማራ እነዚህን ሰዎች ማጥናት አለበት። እነዚህ ሰዎች አማራ አይደሉም። በነገራችን ላይ በአማራ ስም አማራ ውስጥ ገብተው አማራን የሚያደሙ ናቸው እንጂ አማራ አይደሉም። አማራ ቢሆኑማ በዚህ ልክ በአማራ ላይ አንድ ሰው በአማራ ላይ አይዘምትም። ሰማኸው? ስለዚህ እነዚህ ሰዎች አማራ አይደሉም፣ ገዳይ ናቸው። በቃ ገዳይ ቡድን ነው የሚባሉ እነዚህ ገዳይ ቡድን ስኳድ። በቃ እውነትም ከጎንደር እስከ ወለጋ የተደራጀው ስኳድ አለ። ሽመልስ አብዲሳም ሲነግረን ነበር። ስኳዶችን አስገብተናል ሲል ነበር። እኛ በጣም ገርሞን ነበር። ሪከርዱን አመጣዋለሁ ከፈለግ። አብዛኞቻቸው ኦሮምኛ ስለማሰብ ነው እንጂ ኢንተርቪው አለ እናመጣዋለን። ኬሎ ሚዲያ ላይ ሄዳችሁ አዳምጡ። ሽመልስ አብዲሳ የተናገረው ስኳዶችን አመተናል ብሏል። ስለዚህ ይሄ ገዳይ ቡድን ከአማራ ጉያ እስካልወጣ ድረስ ሁሌ እንዳደማን ነው የሚኖረው። በቃ እንዳደማን። በተለይ ጎንደርን የመሰለ ታላቅ ሀገር፣ ጎንደርን የመሰለ ታሪክ ያላትን ሀገር እያዋረደ ነው ያለው። እያዋረደ ከተዋረደች ቆይታለች። በነገራችን ላይ ጎንደር በእነዚህ ሰዎች የጎንደር ህዝብ በእነዚህ ሰዎች ታጥሮ እንደ ወገብ ቅማል አይተነፍስ፣ አይናገር፣ አይጋገር። ውስጥ ላይ ግን ጀግኖችን እያጣ ነው። እስቲ አስታውሱ። እስቲ ጎንደር ላይ ለምንድን ነው ቶሎ ብሎ አንድ ጀግና የሚመታው? ከፍ ያለው ማን ነው የገደለው? ወንድማችን አንድ ጥይት እንዴት ነው ከፍ ያለው እኮ ቢሞት ለምሳሌ ከፍ ያለው ጦርነት ቢሆን እኮ 3-4 ሰው ይሞት ነበር አይደል? በየጊዜው ሻለቃው ባንተን ማን ነው ያስገደለው? እነዚህ ሰዎች መጠየቅ አለባቸው። አማራ ነው ብለው የጎንደር አማራ እነዚህ ሰዎች ተሸክሞ የገንዛ ህዝቡን እያስበላ መሆኑን እዚህ ላይ ማረጋገጫ። ከዛም አልፎ ከጎንደር እስከ ወለጋ በረሃ ድረስ ከእስተ ወለጋ ጫካ ድረስ ተደራጅተው የአማራን ህዝብ እያጠፉ ናቸው። ከማን? ከመንግስት ጋር ሆነው ከኦነግ ጋር ሆነው እየሰሩ ማለት ነው። ስለዚህ እነዚህ ሰዎች ከሃዲ ናቸው፣ ከሃዲዎች ናቸው፣ ሃይማኖት የሌላቸው ናቸው። በነገራችን ሰው እንዴት ጡት ነካሽ ይሆናል? በአማራ እጅ በልቶ በአማራ ሳድጎት አማራ ሰው አድርጎት እንዴት ዙሮ አማራውን ይወጋል? እነዚህ ትምኪተኛ አማራን የሚያዋርዱ የአማራን ስለ ልቦና የሚነኩ ከጥላቶቻችን ጋር 24 ሰዓት ነገር ሲዶልቱ የሚውሉ አማራን ለማጥፋት 24 ሰዓት ቤት ግድግዳ ሲቆፍሩ የሚያድሩ አይሁዶች ናቸው እነዚህ። በቃ ይሄ መታወቅ አለበት። አጼው ከነዚህ ጋር ምንም አይደለም። አማራው እነዚህን ከውስጡ ነቅሎ ማውጣት አለበት። ያለበለዚያ ግን ሁሌ ያደሙናል። እንዳደሙ ነው የሚቀጥል። ይሄን ነው የምለው። አመሰግናለሁ። ታንኪዩ። እናመሰግናለን። ሰላም የሚል አካውንት ጎይድ አመሰግናለሁ። ቤተሰብ እንዴት ናችሁ? አይኔ አሁን ማለት ነው ወለጋ ፖስት አንተ እንደ ምንድነው ተገለባባጭ ነህ እናውቃለን። አሁን ተመልካች ስላነሰብህ ተመልካች ለመጨመር ነው አንተ ማውራት ትችላለህ። ግን ደምቢል ወሎ ምንድነው ዩኒቨርሲቲ ውስጥ ከታገቱት ውስጥ 10 እኮ የጎንደር ልጆች ናቸው። 10 የጎንደር ልጆች ናቸው። ድሮ ስታወሩ ማለት ነው እንዴት ነው ከዚያ ውስጥ የጎንደር ባህል ሀብቶች ተመርጠው ተተው እንዴት ነው ማነው ሸኔ ለይቶ የሚተዋቸው? አያሌው መንበሩን ማወገዝ ከፈለጋችሁ ለይታችሁ አወግዙት። የጀግኖቹን ሞት እንዴት ጀግኖቻችን ተሰውብን እንዴት እየተለዩ ይመታሉ ብለን ጥያቄ ስላቀረብን ያንን ለመሸፋፈን የምታመጡት ግርግር አይሳካላችሁም። በህዝቡ ላይ ያላችሁን ጥላቻና በቃ ያላችሁን ያኔ ንቀሽም ሆነ ጥላቻነታችሁን ነው እያሳያችሁ ነው ያላችሁ። ይሄ ደግሞ ሊሳካላችሁ አይችልም። ጀግኖቻቸውን ሰርተው ህዝብና አያሌው ምን አገናኘው? እኮ ኦኬ ሜሪ ስሚ፣ ለምንድን ነው ህዝብ ላይ የምትለጠፉት እናንተ? ተረጋጊ። እሱ እኮ አያሌው ማስቀመጥችሉም እናንተ እሱን እኮ በቃ እሱን መጠየቅ ትችያለሽ። እሱ ለራሱ
አይደለም ለራሱ ለሌላ ሰው በቂ ነው። መጠየቅ ትችያለሽ። እኔ ስለ ሰው አልለጥፍም። ገባሽ? እስቲ ልጠይቅሽ እስቲ አንዴ አጤ ዘሮ ያቆብ ተጠይቀኛለህ ፕሊዝ። ይሄ ሰውዬ ወይማ ወንድም አለማ እንደዚህ ፕሊዝ አንድ ደቂቃ ስጠኝ። ይሄ ሰውዬ እኮ ወለጋ ያሉ የጎንደር ሰዎች አልተነኩም ሲል ይሄ ራሱ አይዝግንንም? እንዴት ታውቀው ተተው? ያኔ እኮ ምን ሲባል ነበረ? አይደለም አማራ ቀርቶ የኦሮሞ ተወላጅ ራሱ አማራን አስጠጋችሁ እየተባሉ እየተጨፈጨፉ ነበረ። እንዴት ነው እንደዚህ ሊሆን የሚችለው ብለህ ለምን አትጠይቅም? አንተ ሁሉን ነገር ታውቃለህ። ይሄኛው ግን የውሸት ፕሮፓጋንዳ ስለሚችልበት ወይም ደግሞ አሁን ተመልካች አይደለም ከኛ በላይ የታውቂያለሽ አንቺ። ቆይ ሰላም አይደለም፣ እውነት ነው። ቆይ እውነት እኮ ነው። ሰው እየተረጋጋባት አንተ አልጠየቅኩም። ከጎንደር ህዝቡን እንወደዋለን። እናንተ ግን የምትሰሩት ሴራ ይኸውልሽ፣ አስረግጬ ነው የምነግርሽ። አንቺ እኮ አማራ አይደለሽም በነገራችን ላይ። እኔ ቅማንት እኮ ነሽ አንቺ። እኔ አዎ አሳከኝ። አንተም አማራ ተብላል። አማራ አይደለሽም። አንዴ እስቲ አማራ ተብላል። እንኳን እኔ ስራት ያለው አንዴ ሰላም ልጠይቅሽ እስቲ አያሌው መንበር የጎንደር ጠላት ነው አይደለም? እኔ እሱን መጠየቅ ትችላለህ አለ አጤ ዝራይ። አንዴ የጎንደር አማራ ጠላት ነው አያሌው መንበር። እኔ እንዴት ሳላውቅም ጥላቸውን ምን አይነት የጎንደር ተወላጅ እንደሆነ አውቃለሁ። ግን እንዴት ነው ጥላት ምለው ደርሼ እንዴት አሁን ብዙ አክቲቪስቶች አሉ በየአካባቢው በሁሉም አካባቢ እንደዚህ የሚቀጠቀጡ የሚሰደቡ አሉ። ጥያቄ መጠየቅ ትችላለህ። እንዴት ነው ደርሼ እኔ አንድን ሰው ጥላት ምለው? አሁን አጤ ዘራ ያቆብ እኔ አንተን ማንነት ግን ውስጥህን ምን ግን አላውቅም አይደል? እንዴት ደርሼ እንደዚህ ነህ ጥላት ነህ? አሁን አንተን አብዛኞቹ ትግሬ ናቸው ዋና አማራዎች አትከተሏቸው ምናምን እያሉ ስለናንተ ጥላቻ ይዘራሉ አይደል? እንዴት ነው አንተን ደርሼ እኔ ጥላቴ ነው ምናምን ምለ እሱን እኮ አቅርበህ እኮ አትላለህ። አሁን ለምሳሌ እሱ እያለ ያለው ምንድነው የአይሻ ሞት ላይ አሁን ለምሳሌ ቀይ መስመር የሚባሉ አሉ እዚህ ትግል አይደል? አንደኛው ምንድነው የአይሻ ሞት ላይ ስፔሻሊ ይሄ ማለት ወለጋ የተገደለው አማራ ትክክል አይደለም ነው። ሰው አንቺ ዲብል እንደዛ አይነት የሚናገር ሰው የአማራ ጠላት ነው ወይስ የአማራ ወዳጅ? እንደዚህ ብሎ ከሆነ እኮ ጥላት ነው። ግን አንተ ጠይቀው አልኩህ እኮ ብሎ ከሆነ ብሎ ከሆነ አይደል? ቪዲዮ አልሰማሽም ያለበትን አላችሁ? ያ ነገር ቅንብር ከሆነ ጠይቀው አጤ ዙሪያ ያውቀው። በነገራችን ላይ አንድ ነገር ልንገርህ ያውልህ ነገሮችን ለማስፋፋት ወይ ደግሞ አንዴ ወንድማችን ዋከን እኔ እኮ አላወራሁም። ወለጋ ፖስት ሲያወራ ዝም ነበር ያላችሁ። አሰማችሁ ቪዲዮውን አሰማቸው። ሰምቻለሁ። ትናንትናም እኮ እያሰማሽ ነበር ሜሪ። አንደኛ አጀንዳው ይሄ ከሆነ እሱን እሸር አድርጋችሁ አምጥታችሁ ለምን እንደዚህ አልክ ብላችሁ እሱን ጠይቁ። ሁለተኛ ወይማ ሜሪ በእናትሽ አጤ ዘራ ያቆም ከወለጋ ዩኒቨርሲቲ የነበረ ግለሰብ ሲመጣ እሱን ተማውገዝ ይልቅ እሱን ተሸክቹ የኛን አትንኩ እሽሩሩ እኔ አትንኪ አላልኩሽ ሜሪዬ ፕሊዝ። ከወለጋ ውስጥ ከተማሪዎቹ ከስንት አስሮቹ የጎንደር ናቸው። እንዴት ሲያግታቸው እንዴት ጎንደሬዎችን ለምን አገታቸው? ይጋን ጊዜ እንግዲህ የቀበሌ መታወቂያ አላቸው አይደል? እንግዲህ ተዘርዝሮ ስማቸው ተዘርዝሮ ቆይ ልንገርሽ ምን እንደሆነ አድርገሽ እሱ ምን አለ እንደ አይሻ ስክሪፕት ነች። አይሻ ውሸት ነው። አይሻ በ7 ዓመቷ እንደዚህ ተደረገ የሚለው ውሸት ነው። እኛ አለ የአማራ ብሔርተኝነትን ለማነሳሳት ስንል ውሸት ነገሮች ጽፈን አማራውን ውሸት ነገሮች ድራማ ሰርተን አማራውን እንዲነሳ አከርባል። እንደ አይሻነት ድራማዎች ሰርተናል። አይሻ ደግሞ ቆይ አይሻ ተገድላለች። አንዴ አይሻ በህይወት የለችም። ፎቶ አለ ተገላለች ልጅቷ አይሻ የተባለችው ልጅ። አሁን ጥያቄው በህይወት የለችም ልጅቷ። እንደሱ አይነት ድራማ ሰርተናል ካለ ልጅቷ በህይወት የለችም ተገላለች። ሌላ ድራማ ተሰራ የሚባለው ቦታ እና 27 ደምቢዶሎ 17 ተማሪዎች የታሰሩት እዛ ተማሪዎች ላይ ምን አለ መሰለሽ እንትና ማነው ስሙ ብርሃኑ ጁላ ምን አለ ዛላ አሸናፊ ጎንደሬው የሚባል ልጅ ነበረ። የአማራ ብሔርተኝነትን ለማነቃቃት ሲሉ አለ ከስክሪፕት ድራማ ሰርተው ወርድ ባወርድ እሱ ያለው ሰርተው ምን ብለዋል? እንደዚህ አድርገው ነበር። ልጆቹ ተይዘዋል ተያዙ ተባለ እንትን አግኝተናቸዋል ብሎ ነበር። ባህር ዳር ላይ ነበሩ። ከዛ ወደኛ ልናመጣቸው ስንል ፈቷቸው የት እንዳሉ አናውቅም ከተሰወሩ ከዛ በኋላ። አሁን ጥያቄው የዛን ጊዜ ንጉሱ ጥላውን ምን ብሎ ነበር መሰለሽ? ንጉሱ ጥላውን ተማሪዎቹ እኛ ጋር ናቸው ያሉት፣ በእኛ ውስጥ ናቸው ያሉት፣ ይዘናቸዋል ኦልሬዲ ከኛ ጋር ናቸው ኦልሬዲ አስረክበዋል ተባለ። ንጉሱ ጥላውን ነው ያለው። ንጉሱ ጥላውን ከማን ጋር ይሰራል? እንግዲህ ደቡብ ጎንደር ባድኖች ጋር እሱ ኮኔክሽን ያለው እዛው። አሁን ጥያቄው
አሸናፊ ጎንደር የሚል ስም ኦል ኦፍ ዘ ሳደን እንዴት ሊመጣልህ ይችላል? ንገረኝ እስኪ። አሁን እንትና ማን ነው ብርሃኑ ጁላ ከሁሉም በላይ አንደኛ አሁን ይኸውላችሁ ምን አለ መሰለህ አጼው ፕሊዝ አጼው አንዴ አንደርስታንድ ሰላም አንዴ አንደርስታንድ አሸናፊ ጎንደሬው ብሎ ኦል ኦፍ ዘ ሳደን ልጁ ሊናገር አይችልም። ከብዙ አሁን ለምሳሌ አሸናፊ ስም ኤኒ ስም ሊጠራ ይችላል። አሁን ለምሳሌ አሸናፊ ኃይለ ማርያም ሊል ይችላል፣ ያሬት ሊል ይችላል። አሸናፊ ጎንደር ሊል አይችልም። ዝም ብሎ ኦኬ እየጠቀሰ ነው የሆነ ነገር ሰው ዝም ብሎ ሊል አይችልም። የሆነ ነገር እየጠቀሰ ነው። ከዛ ወዲያ ደግሞ እዚህ ጋር ደግሞ ማን ብሎናል? ማን ነው ስሙ? ራሱ አያሌው መንበር እንደነሱ አይነት ድራማዎች እኛንን የጻፍነው ጽፈን ነበረ። የሆነ ሰው አለ እሱ ከነገረኝ ድራማውን እሱ መናገር ይችላል አይደል? ሶ ዳስ ሚንስ ይሄ ሰውዬ ከዚህ እንትን ሊንክ ያደረገ ነው ማለት ነው። እኔ አሁን ጥያቄ እንደዚህ አይነት ድራማዎች ከዚህ በፊት ድረስ እንትን አድርጓል ድራማዎችን ሰርተዋል ከተባለ አሁን ደግሞ የጎንደር ብሔርተኛ መጥቷል። ጎንደር ክልል ነው፣ ጎንደር ብሔርተኛ መሆን አለበት። አሁንስ የጎንደር ክልልነትን ለማወጅ ወይም የጎንደር ክልልነት እንደተሆነ የግዴታ ምን ማድረግ አለ? ሰውን ኢሞሽን ውስጥ ልክ አማራ እንዳለው አማራ ፖለቲካ ውስጥ መጥቶ ኢሞሽን አስገብቶ ማህበረሰቡ ላይ ሰርቻለሁ ብሎ እንደተናገረው አሁንስ እናንተ አብዛኛው የጎንደር ልጆች ላይ በከፍ ያለው ሞት ከፍ ያለውን ከጀርባ እንዲመታ አድርጎ ኦኬ ሆን ብሎ ፖለቲካ እየሰራስ ቢሆን አሁንስ ድራማ እየሰራ ቢሆን በምን ይታወቃል? ሲሞት ከፍ ያለው ብቻውን ተገንጥሎ በቃ ጨርስ። አሁን ገብቶኛል። በእናትህ እኔ ለምንድን ረጅም ወሬ እንደምታወሩ አይገባኝም። ይሄ ማባባያችሁ ነው። እኔ እያልኩኝ ያለሁት ከዩኒቨርሲቲው የታገቱት አብዛኞቹ የጎንደር ልጆች ናቸው። ይሄንን ማንንም ጠንቅቃችሁ ታውቃላችሁ። 10 በላይ እና አያሌው መንበር እኮ ጎንደር ጠል ነው። የጎንደር ለምዝ ነው ይጠላል። ጎንደር ጠል እኮ ነው። አንተ ወለጋ ፖስት ነህ። አንተ ጋር እንድትወረኝ አልፈልግም። እና ጎንደር ጠል እኮ ነው። አንቺ ቅማንት ነሽ። እሱ ጎንደር ጠል ነው። አንቺ እና እሱ አንድ ናችሁ። አንዴ ወለጋ ፖስት አንዴ እስቲ ይኸውልሽ አሁን እሱ ነው የኔን ዘር ብታውቅ ኑሮ ትሰግድላቸዋለህ። አይገርምም? እኔ ቅማንት ምናምን ትገርማለህ። ስላላወቅኸው ሰው ማለት ነው። ምንም ማንነት አትስጥ። እንደውም ጋላ አንተ ነህ። እውነቱን ልንነጋገር ከተባለ ይኸውልሽ እህቴ አየሽ፣ አሁን አንቺም ይኸውልሽ ልክ አያሌው መንበር የሚያደርገውን ጨዋታ ተጫወታች። this is not right ባይዘው ይሄ ትክክል አይደለም። የወለጋ አማሮችን ከናንተ ሐሳብ ጋር አልስማማ ሲሉ ከናንተ በላይ እኮ አማሮች ናቸው እኮ እነሱ እኮ ከናንተ ጋር ሐሳብ አልስማማ ሲሉ ጋላ የምትባል ፍረጃ ይሄ ቶታሊ ስቴሪዮታይፕ ማድረግ ኦኬ ይሄ ቶታሊ ምንድነው የወለጋዎችን አማሮችን ማንነት የመቀበል ይሄማ this is not right ትክክል አይደለም። አይሽ ይሄ ቲፒካል ማን ነው ከዚህ በፊት ቅድም ይሄ እንትና ያደረገው አያሌው መንበር እንዳንቺ ነው። ሜሪ ለምን በተራታ አስወሪም ማለት እንዴት ነው? አንቺ ዝም ብለሽ እኔ እኮ ማውራት አልችልም። ለምን ነው ጋላ የምትይው? ወለጋ አማራ ለምንድን ነው? እሱ እኮ ቅማንት አለኝ። እኔ እኮ አማራ ነኝ። እሱ እኮ ቅማንት አለኝ። በሌላ ነገር ሰምቶሽ አንተ እንደውም ጋላ ነህ። እሱ ስላለሽ በተራ ማውራታችን እኔ ተሬ ነው አማራዊት። እሱ እኮ ቅማንት አለኝ። እኔ ቅማንት አይደለሁም አማራ ነኝ። ነው ጋላ ለምን አልሽው ታዲያ? አልገባኝም። ጋላ ማለት እኮ እንዴ መልሱ ነው። አንተ እኮ ፈሳም ሲል ሐራም ትለዋለህ። መልሱ እኮ ለምን ጋላ ትይዋለሽ? ትክክል እንዴ ቅማንት አለኝ አልኩህ እኮ። እኔ እኮ አማራ ነኝ። ጥሪት ያልኩ አማራ ነኝ። የሚመስለው ምን እንደሆነ ታውቂያለሽ? ሰላም ይኸውልሽ፣ አብዛኞቻችሁ ቀደምም ሌላ ካሳሁን የሚባል ልጅ ለወለጋ አማራ ስንል አንተ ታውቃለህ። አውቀህ ዝም ብለህ ህዝቡን ለማንጫጫት ነው። አንደኛ ሰው ሲያከብርህ ነው የምታከብረው። ገባ? ካላከበረህ አትከበርም። አለቀ። መከባበር የሚባል ብታውቅ ኖሮ ትሰግድላችኋለህ። ለምቃር እኮ እንደ መልሱ ነው። እኔ የምልሽ ቅማንትን ብታውቅ እስኪ የሚያድስ አንቺ ወለጋ ፖስት ሲሚታሪ አሁን አይደል የመጣሽው? ምንድን ነው አሁን አንቺ ሰላም ማለት ነው ምንድን ነበር ያልሽው? ቅማንቶችን ብታውቅ ኖሮ ትሰግድላቸው ነበር አልሽው አይደል? ለምን ይሄ ማለት አስፈልገው? አንቺ ለምን አልሽው? አንቺ ለራሱ ይሄ ማለት ነው ምን ትላቸው ነበር? አንቺ ራሱ ለሌላ ሰው ሌላ ማለት ነው እኔ ትሰግድላቸው ነበር ታውቃቸው አላልሽም? ነው ኧረ አላልኩም። እባክህን እየሰማህ እኮ ነው። እንዴት ነው ቅማቶችን ታገኛቸው ትገላቸው ነው? አትዋሽ። ነው ይልሽ ቅማንት ነሽ ሲልሽ ብታውቁ ትሰግድላቸው ነበር አልሽ አይደለም? ይሄ ማለት ለምን አስፈለገ? ሰው እኮ እየሰማ ነው ብያለሁ። ኖ አላልኩም። አስማት የእውነት አጼው ይናገር። እሱ ምንድነው ጆሮ አለን እኮ ጆሮ አለን። እስኪ ኮሜንት አንተ በምናችሁ ነው ዛሬ የምትሰሙት? አጼው ብያለሁ አላልኩም። እሱ ይናገር። እሺ ለፈጣሪ ብሎ ራሱ ይናገር። እኔ ተገላቸው ነበር አላልኩም። ቅማንት ሲለኝ አንተ ጋላ ነህ ብያለሁ። ቆይ ኦስሚ ያለችው የኔን ዘሮች ብታቅ ኖሮ ነው እንጂ ለቅማንት ለሚባሉ አይደለም። ከዛ ላይ ዘሬን ብታውቅ ኖሮ ነው ያልኩት። እሱ ቅማንት ሲል ኦሮሞ ብትይ ይሻልሻል።
እኮ ጋላ ነህ አልኩት እኮ እኔን ቅማንት ስለኝ ማንነት አትስጠይ ብዬ ጋላ አልኩት እንጂ ቅማንትን ብታገኝ ትገልህ ነበር አላልኩትም። ኮሜንትም እየሰማ ነው ገስት ላይ ያላችሁ ምንትም እየሰማችሁ ነው። ምንድነው ይሄን ያክል? ኧረ በስመ አብ! ኧረ ተረጋጉ ባካችሁ እንዴ እኮ ዞሮ ይኸውልሽ የሰው ይኸውልሽ አሁን አንቺ ያልሽው የኔን ዘሮች ብታገኝ ኖሮ ተሰግድላቸው ነበር ነው ያልሽው እኮ። እኔ ቅማንት አይደለሁም ጥርት ያልኩ አማራ ነኝ። ስለዚህ ደርሶት ቅማንት ነሽ። የወሎን ህዝብ እንደ ህዝብ የምትሳደቢ ቆሻሻ ግማታ ነሽ። በቃ እኔ አልሰድብሽም። እኔ አሁን የወሎን ብለሽ ወሎን ከኔ ጋር አታጥም። ጉድሽን ስላልሰማሁልሽ ነው እኮ ዘረቢስ። ምን አባሽ ሆነሽ ነው? እዚህ ጋር ደግሞ ቅማንት ነሽ ወራሪ። ቁጭ ብለሽ ጋላ ብለሽ ትሳደቢያለሽ። እዚህ ጋር ህዝብ እንደ ህዝብ እየተሳደብሽ አላወቅኩሽኝ። ቆሻሻ እዚህ ተጠራቅማችሁ መከራችንን አሳያችሁ። አያሌው መንበር ተነካ፣ ቅማንቴው ተነካ፣ ይሄ ዘረቢስ ተነካ ብላችሁ እንደዚህ ውርውር ብትንጫጩት ምን ታመጣላችሁ? ምንም አታመጡም እኮ። አያሌው የደም ነጋዴ ነው፣ ደም ጠጭ ነው። ምንም የምታመጡት ነገር የለም። ህዝብ እንደ ህዝብ እየተሳደብሽ የወለጋን ህዝብ ሳታምኒበት እዚህ ጋር መጥተሽ ለንግድና ለፖለቲካ ስትይ ትጠቀሚበታለሽ። እዚህ ጋር መጥተሽ ደግሞ ተሳደቢ ጋላ ምናምን ብለሽ ተሳደቢ ያምሻል። ጨምላቃ ገረድ። እኔ አሁን አንድ ነገር መታወቅ ያለበት ወንድማችን ሪንጎ መጥቷል። እስቲ እኔ አሁን ጥያቄ መጠየቅ የምፈልገው ነገር አለ። አያሌው መንበር ብልጽግና እልም ያለ ብልጽግና ታፕታፕ አድርጉት ጋይስ፣ 100,000 እናስገባው። ታፕታፕ አድርጉት። አያሌው መንበርን እየደገፍክ ብልጽግናን ጠላው ማለት ትችላለህ ወይ? እንዳለ እዛ ውስጥ ይሄ የአያሌው ጎንደር ነፃ አውጪ ግንባሮች እንዳለ መንግስትን ይወዳሉ። የአሁኑን ትግል አይደግፉ። እንደውም ፋኖ ወደ ቤት ግባ ነው የሚሉት። ሰው ጥያቄው አያሌው መንበርን እየደገፍክ ብልጽግና አይደለም ማለት ጎንደር ትሞሸር እኮ ብሎ እኮ ይመጣል ሲል ሰምቻለሁ። ጎንደር ትሞሸር ምን ማለት ነው? ሌላው እየተወጋደለ፣ ሌላው እየተጨፋጨፈ፣ ሌላው አካባቢ እየተራበ፣ ሌላው አካባቢ በዚህ እንትን አንዴ ድሮን አንዴ እንትን እንደዚህ እየዘነበበት እያየ የጎንደር ፋኖች እንደዛ እንትን እያረጉ እያየ ጎንደር ከተማ ምን ስለሆነች የምትሞሸረው? ሌላው ይኸውላችሁ እንዲህ አይነት ፖለቲካ የሚሰሩ ሰዎች ጋር እንደዚህ አይነት ፖለቲካ ከሚሰሩ ሰዎች ጋር እንዴት ነው አማራው አንድ ሆኖ ሊቀመጥ የሚችለው? እኔ አሁን ለሁላችሁን የምጠይቀው ጥያቄ አያሌው መንበርን እየደገፍክ ብልጽግና ለምን የምትቃወሙት ነው ጥያቄ። አያሌው መንበር ምንድን የአያሌው መንበር ጥያቄ ትክክል ነው የምትል ከሆነ ብልጽግና መደግፍ ከሆነ አያሌው መንገድ ብልጽግና ይደግፋል። ጎነግ የሚባለው ጎንደር ነፃ አውጪ ግንባር ብልጽግና ይደግፋል። የሰላማዊ ጥያቄ ነው እያደረጋል። ስለዚህ አያሌው መንበርን ደግፈ ብልጽግና ሆናችሁ ለምን ግልጽ አድርጋችሁ የአብይ አህመድ ፎቶ ይዛችሁ ለምን አትመጡ? አሮ አንደርስታንድ ለምን አማራ ብላችሁ ለምን ትመጣላችሁ? የአያሌው መንበርን የምትደግፍ ከሆነ የአብይ አህመድን ፎቶ ይዘህ መምጣት ግልጽ እኮ ነው መነጋገር ያለብን። ብልጽግናዎች ናችሁ። ስለዚህ ለምን ግልጽ ናችሁ አትመጡም? እስቲ አሪንጎ ጎሄድ እስቲ አሪንጎ የሚላካው እሺ፣ ሁላችሁንም ሰላም ብያለሁ። እኔ ያው አጼው ያው በመሀል እየገባህ አፈና ታደርጋለህ። ብዙ ጊዜ ስለማጥም እንዲህ አይነት ነገሮችን ፕሊስ ባታደርግ ደስ ይለኛል። ሐሳቤን ተቀበልክም አልተቀበልክም አድምጥ። ከዛ በኋላ አንተም ስትመልስ በዛ መንገድ ነው መሆን መቻል ያለበት። አንተ የሚመች የሆነ ነገር ሲሆን ብቻ ለማድመጥ መዘጋጀት፣ ካልሆነ ደግሞ የማፈን አይነት ነገር ጠቃሚ ስላልሆነ ፕሊስ። ስለዚህ በዛ ልክ ላሳስብ ብዬ ነው። ወደ ሐሳቡ ልምጣ። እኔ ግለሰባዊ ጉዳይ የለኝም። መስጠት የምፈልገው ዋናው ላይ አጀንዳው ወይም ደግሞ ሐሳቡ ላይ ነው። ምንድነው ይሄ አጀንዳ ከጅምሩም ይሄን ያክል እንዲነሳ እኔ አልፈልግም ነበር። ከጅምሩ ሲነሳ ይሄን ሐሳብ ያነሱት ልጆች ጋርም ተወያይቻለሁ። በወቅቱም የነበረኝን የራሴን ሪፍሌክሽን አስቀምጫለሁ። ግን ዙሮ በአንድም ሆነ በሌላ መንገድ አጀንዳው ስለተፈለገ ጎልቶ እንዲወጣ ተፈልጓል። ለምን እንደተፈለገ እንግዲህ ከጀርባ ያላችሁት እነ አጼው ወይም ደግሞ ዋና አማራዎችና ይሄንን አጀንዳ ይዘውት የመጡ ሰዎች በግልጽ ብትነግሩ ነው ለኔ የሚገባኝ ወይም ደግሞ ልረዳው የምችለው በዛ ልክ ነው። ከዛ ውጭ በዚህ ሰዓት የአማራ ሕዝብ ሌላ መሰረታዊ ብዙ ችግሮች እያሉበት ብዙ መስራት ያለብን ጉዳይ እያለ ብዙ አጀንዳ አድርገ ነው በደንብ ልንሰራበት እና ወደ ሸፕ ማድረግ የሚገባን ጉዳይ እያለ ይሄን ያክል አመቱ እዚህ አዋራ ማስነሳቱ ብዙም አልተዋጠልኝም።
ኤኒሃው ግን አንዴ ገብተንበታል። ኤኒሃው በዛ ደረጃ መታየት መቻል አለበት። በመሰረታዊነት ይሄን አጀንዳ እኔ ልክ አይደለም ብዬ ላስብ የምችለው የጊዜ ጉዳይ ብቻ ነው። ጊዜው አሁን አይደለም ነው ልል የምችለው። ከዛ በተረፈ ግን ይሄ አጀንዳ መሰረታዊ አጀንዳ እንደሆነ ወስደዋለሁ። ግን ዛሬ ላይ ሆኖ መምጣቱ አሁን ባለንበት ነባራዊ ሁኔታ የሚጠየቀው አካል ወይም ደግሞ ይሄን ምላሽ የሚሰጠው አካል እኛን እየገደለ ወንድሞቻችን እየገደለ እህቶቻችን እየደፈረ ያለ አካል ስለሆነ በዚህ ደረጃ በተገቢው መንገድ ይመልሰዋል ብዬም ስለማላምን የአካልም እንደሚፈልገው ከ5-6 ወር በፊት የማውቀው መረጃ ስለነበር ማለት ነው። ስለዚህ ይሄንን አጀንዳ እሱ የሚፈልገው ከሆነ የሚፈልገውን ነገር እኔ ላስፈጽምለት አልፈልግም። በዛ ልክ ነው መታየት መቻል ያለበት። ነገር ግን አሁን አፄው እያደረጋችሁ ያላችሁት ጎንደር እዚህ ክልል ውስጥ በመሆኑ ይሄን ይጠቀማል እንዲህ ነው በጀቱ እንዲህ ነው እያደረጋችሁ የምታነሱት የምዘረዝሩት አጀንዳዎች አሉ። በጣም ነው የምከታተለው። በተቃራኒው ደግሞ ኖ ጎንደርማ ይሄ ተበድሏል እንዲህ ሆኗል ስለዚህ እዚህ ክልል መውጣት አለበት የሚል ሌላ አካል ደግሞ ይመጣል ማለት ነው። በዚህ መካከል በዚህ ክርክር ውስጥ ሰው የሚወስደው የሚቀበለው እውነት አለ ማለት ነው። አይ በዚህ ሂደት ውስጥ ይሄ አጀንዳ ተገዥ እንዲሆን ወይም ደግሞ አጀንዳው በደንብ ተቀባይነት